ግልጽ ነው። ሹክራን። አይሺ ኢምራን ሌላ ሰው ገብቷል። ሀብታሙ ቀጥል። ሀብታሙ ጋር ያኺ እሺ፣ ወገናችን ሀብታሙ ሰላም ብያለሁ። እሺ ብያለሁ። ሰላም ነው። ሰላሙን አለመንተ ጥያቄ እየተቀበላችሁ ነው። ደስ ይላል። አሁንም እየተናገራችሁበት በነበረው ጉዳይ ላይ አንዳንድ ነገሮች እንደ ክርስትና ስህተት ነው ብዬ አምናለሁ። ሀብታሙ አንዴ ላስቆምህና ከይቅርታ ጋር እሺ። ሀብታሙ አሁን እየተወራ ያለው እስልምና ላይ ጠይቁን የሚል ፕሮግራም ነው ያለን። ስለዚህ አላማችን እንዳንስት እንችላለን። እስልምና ጥያቄዎችን አቅርብና ከመለስን በኋላ ቀጥሎ ክርስትና ላይ የተለያዩ ሐሳቦች መወያየት እንችላለን። ግን መጀመሪያ አሁን እስልምና ጥያቄ አለ አንተ? እስልምና ጥያቄውን አቅርብና ሚውት አድርገህ አዳምጥ። ቀጥል። እሺ ከዚህ ቀደም እነ አደም እነ ሙሳ እነ ኢብራሂም ሙስሊም ናቸው የሚል አስተምሮት አላችሁ። ሁሉም ሰው እስልምና ላይ ነው የተፈጠረው የሚል አስተምሮ አላችሁ። እነዚህ ሙሉ ታሪኮች ደግሞ ያሉት ስለነ አደም፣ ስለ ሙሳም፣ ስለነ ኢብራሂምም ምንድነው አማኝ መሆናቸውን ነው የምናውቀው። አማኝ መሆናቸውን እርግጠኛ ከምንሆንባቸው ነገሮች ውስጥ አሁን ክርስቲያኖች እያደረጉ ያሉ በተለይም ከሙሴ ጋር ተያይዞ ከፋሲካ በዓል ጋር ተያይዞ ከሚያደርጉት ነገር አንፃር ክርስቲያኖች እንደሆኑ ወይም ደግሞ አሁን ክርስቲያኖች ነን የሚሉት ማህበረሰብ የሚከተሉትን ሃይማኖት እንደሚከተሉ ነው እኛ የምናውቀው በመንፈሳዊ ነገርም አንፃር ማለት ነው። ነገር ግን ከምን አንግል ከምን አንፃር ከምን ማስረጃ አንፃር ነው እነዚህ ሰዎች አንደኛ እስላም ናቸው ብላችሁ የምትናገሩት? ምን አይነት ማስረጃ ነው ያለው? ከቁርአን በፊት ከነበሩት መጽሐፍቶች እንደሚታወቀው ቁርአን የሚባለው መጽሐፍ ነብዩ መሐመድ ላይ እንደወረደ ተወልዶ ራሱ በ23 ዓመታቸው እሳቸው ላይ ቁርአን እንደወረደ ከዛ በፊት ቁርአን የሚባል ነገር እንደሌለ ማስረጃ አለ። እሺ አንዴ ታቆመዋለህ ወገናችን ከይቅርታ ጋር ልጠቀለል አድርጌ ልጨርሰውና አይደለም እያረምኩት ብዬ ነው። እሺ አንዴ ተቀጥላ እያረምኩት እሺ እያረምኩት ስለተናገር ስትቱን ላረምህና እንቀጥላለን። እሺ አሁን አንተ መጀመሪያ ያደረከው ጥያቄ ሳይሆን ጠየቀው ክሌም ነው ያደረከው። ክሌም ማነሳ? እሱም ምንድነው ቁርአን በነብዩ ጊዜ ነው የመጣው፣ እስልምና በነብዩ ጊዜ እንደመጣ ማስረጃዎች አሉ። ግን በክርስትና ፋሲካ እንደሚፈጽሙ ምናምን አሉ። ስለዚህ የሚያሳየው መጽሐፋችን ነቢያት ክርስቲያን እንደነበሩ ነው አልክ። ይሄ ክሌም ነው። ኦኬ ክርስትና ሊያነሳው ክሌም ነው። ሶ አሁን ወደ እስልምና ከመምጣታችን በፊት በጣም እያዘንኩ ቢሆንም ወንድሜ ኢብራሂም ይቅርታ እየጠየቅኩ ቢሆንም ማስረጃውን ታመጣልኛለህ። የትኛው ቦታ ላይ ነው ነቢያት የክርስትና እምነት ተከታይ ናቸው ኢየሱስ ክርስቲያን ነው የሚለው? ወላ ሀታ ክርስቲያን የሚለው ቃል ከብሉይ ኪዳን ታሳየኛለህ? ክርስቲያን የሚለውን ቃሉን ያልኩ አሪፍ ነው። አሁን እነዚያ ሰዎች ክርስቲያኖች ለመባላቸው ግዴታ ክርስቲያን የሚል ቃል ከብሉይ ኪዳን ማምጣት የለብንም። ለምን በለኝ። ምክንያቱም አብርሃም አማኝ ከሆነ ለአብርሃም አማኝ ለመሆኑ ሙሴም ደግሞ እግዚአብሔርን ያወራበት መንገድ አሁን ሙስሊም እግዚአብሔርን እያወራው ባለበት መንገድ ነው ወይ የሚለውን ማነጻጸር። ሁለተኛ ደግሞ አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል ዋቢው ወዴት ይወስዳል? ትርጓሜው እውን አዲስ ኪዳን ላይ ክርስቲያን ለመሆን አንድ ሰው ሮሜ መጽሐፍ ላይ የተጠቀሰውን ይሁን ዮሐንስ ላይ የተጠቀሰውን ይሁን ያንን ይጠቅሳል ወይ የሚለውን ዋቢ ግዴታ ያንን ማስረጃ ማግኘት አለብን። ሀብታሙ ይቆያን እንዴ አሁን ታገም ማለት ነው እያረክ ያለው መሰለ እያረክ ያለው ራስህን ራስ ጥያቄ ተጠይቀውና የጠየቀውን ጥያቄ እየመለስክ ነው ያለው። የኔን ጥያቄ እረሳኸው ማለት ነው። የኔ ጥያቄ ማስረጃ ስጡኝ ነው እንጂ ባጭር ጥያቄ እነሱ ከቁርአን ውጪ ሙስሊም ለመሆናቸው ማስረጃ ስጡኝ። ከቁርአን ውጪ ካሉት መጽሐፍቶች ከተውራትም ሊሆን ይችላል ከሌላም። እሺ ጨርሻለሁ። እሺ ሳውራይ ሚውት እንድታደርግ አልፈልግም። እስልምና ላይ እኮ ልመልስልህ ነበረ፣ ግን እስልምና ላይ ከመምጣት በፊት ክሌም አነሳ፣ ሙግት አነሳ። ሙግቱ ምንድነው? ነቢያት መጽሐፉ እንደሚያሳየው ከሆነ ክርስቲያኖች ናቸው የሚል ሙግት አነሳ። ኦኬ እኔ ደግሞ ኢምራን ይሄ ነገር ይከነክነኛል። ጥያቄ ብጠይቀኝ መልስልህ ነበር፣ ግን ሙግት ነው ያነሳው አንተ። ስለዚህ ለተናገርከው ንግግር መጀመሪያ ማስረጃ አቅርበህ
ምን ታደርጋለህ? ወደ እስልምና መጣለን። አሁን ምን አልከኝ አንተ? አብርሃም አመነ እምነቱ ጽድቅ ሆኖ ተቆጠረለት። እኔ ጥያቄ እሱ አይደለም። ጥያቄ ምንድነው? ነቢያት ክርስቲያን ናቸው የሚል ሐሳብ ካለ ቃሉ የለም ብለኸኝ አመሰግናለሁ። ሐሳቡ ካለ የትኛው ቦታ ነው ክርስቲያኖች ነቢያት ክርስቲያን ናቸው የሚለው ሐሳብ ያገኘኸው? ጥቅስና ቦታ ያንተን ሐሳብ አልፈልግም። ያንተን ወሬ ሳይሆን የፈለኩት የትኛው ቦታ ነው ነቢያት አብርሃም ነው በቃ አብርሃም ክርስቲያን ነው የሚለው የት ላይ ነው? አሳየኝ። ኦኬ ወይ አሪፍ ነው። አሁን እኛ አብርሃም አደረገ ከሚለው አብርሃም አመነ ጸደቀ በሚለው እየተከተልን መሆኑ ራሱ አንድ ማስረጃ ነው። ሀብታሙ ግን እየቀለድን ያለው ወይስ የምንድን ነው? ስማኛ እሰማለሁ ግን እያወራህ ነው እኮ ሌላ ነገር እኮ ነው። እሺ አሁን ማስረጃ አይደለም። አብርሃም ክርስቲያን አይደለም። ሀብታሙ አንዴ ቆይ እባክህ አታርክመኝ። እኔ መርከብ አልፈልግም። አብርሃም ክርስቲያን አይደለም። እኔን ስማኝ። አሁን አብርሃም ክርስቲያን አይደለም። ቆይ እንዲገባኝ ነው። ቃል በቃል መልስ። አብርሃም ክርስቲያን ነው። ማስረጃ አብርሃም ክርስቲያን ለመሆኑ አማኝ መሆኑ ኦሪት ዘፍጥረት 15 እሺ ዘፍጥረት 15 ቆይ እሺ ዘፍጥረት 15 ቁጥር ስንት ልሂድ? አብርሃም ክርስቲያን የሚለው የት ነው? ዘፍጥረት 15 ስንት? ዘፍጥረት አብርሃም አመነ ቁጥር 3 ይመስለኛል። ቆይ አነብልሃለሁ። እሺ አንብብልኝ። እኔ እግዚአብሔርን ቃል ነው የፈለኩት። ያጀማ እንግዲህ ሰምታችኋል። የትኛውም ክርስቲያን ደፍሮ ያልተናገረውን ነገር ነው የተናገረው። እርሱ ምንድነው? አብርሃም ክርስቲያን ነው የሚለው ማስረጃውን ይሰጠን ኢንሻአላህ። ዘፍጥረት ስንት ነው ያልከኝ? 15 ቁጥር ስንት? ከፍቻለሁ። እኛ ካሜራ ልክፈትልህ ከፈለክ እጄ ላይ መጽሐፍ ቅዱስ አውጥቻለሁ። ያው እሺ እስኪ አብርሃም እኔ ከፍ አድርገው እስኪ። እሺ ቆይ ችግር የለውም። ችግርማ አለ ወገናችን፣ ችግር አለ፣ በጣም ትልቅ ችግር አለ። ችግሩም ደግሞ ምንድነው? የእግዚአብሔርን ቃል እያጠመምክ ነው ያለህ። እሺ ቁጥር 6 ከፍ አድርገው። እሺ አሁን እንደዚህ ይላል፣ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። ስለዚህ አብርሃም አማኝ ምንድን ነበር? እኔ ቆይ አንዴ ጥያቄ ምንድን ነበር? ጥያቄ ምንድን ነበር? እኔ ስለምን ጠይቄሃለሁ? ጥያቄ ስለምንድን ነበር? አዎ አማኝ ማለት እኮ በእግዚአብሔር ያመነ። እኔ ጥያቄ እሷል ማየህ አይደል? አሁንም አልሰማህም። ለምስተኛ ጊዜ ያልከው አብርሃም አማኝ ለመሆኑ ወይም ደግሞ ክርስቲያን ለመሆኑ ማስረጃ ስጠኝ ነው። አማኝ ለመሆኑ አልኩም እኔ። አማኝ ለመሆኑ ጥያቄ እንደጠይቀኝ እንደዛ ያስቃል። ጥያቄ ምንድነው? አንተ አብርሃም ክርስቲያን ነው ስላልከኝ የት ቦታ ላይ ነው አብርሃም ክርስቲያን ነው የሚለው እንጂ አብርሃም በአምላክ እንደሚያምንማ አውቃለሁኝ እኮ ሙስሊም እኮ ነኝ ወገናችን። እንዴ አብርሃምማ በአምላክ አውቃለሁኝ። ሙሴም እኮ ያምናሉ። ኢየሱስም እኮ በአምላክ ያምናል። ኦኬ ግን እኛ ጥያቄያችን በአምላክ ማመናቸው ሳይሆን እምነታቸው ክርስቲያን ነው የሚለው የት ነው ያለው ነው። ማስረጃም ጠይቀህ ለምንድን ነው አንተ የኔን ጥያቄ በጥያቄ የመለስከው? የኔም ጥያቄ እኮ እስላም ናቸው የሚል እሱንማ እኔ ሙስሊም መልስልሃለሁ። ከቁርአን ውጪ ከቁርአን ከቀደሙት መጽሐፍ ማስረጃ ስጡኝ እኮ ነው የኔም ጥያቄ። እሱን ኢንሻአላህ እኔም እመልስልሃለሁ። ግን እኔ ከመመለስ ችግሩን መሰለህ ችግሩን አንዴ ልንገርህ። አሁን አየህ አይደለ መሸሽ ጀመርክ ማለት ነው። አየህ አይደለ ሀብታሙ፣ ይሄ ነው በቃ። የእውነት ኢምራን መሸሽ አይደለም። እሺ እንደዛ ከሆነ እኮ የመለስክ አይደለም። አንድ ያዳምጠኝ ሀብታሙ። ምን መሰለህ ቅድም ነግሬሃለሁ። ጥያቄ ከመጠየቅ በፊት ሙግት አንስተሃል፣ ክሌም አድርገሃል። ክሌምህ ምንድን ነው? ነቢያት ክርስቲያኖች ናቸው፣ አብርሃም ክርስቲያን ነው የሚል ሙግት አነሳ። ገብተህ ራስህን የተናገርከው። እኔ ደግሞ ኢምራን ዝም ብዬ አላልፍህም። ዝም ብዬ እንዳላልፍህ ሙስሊም ይከነክነኛል፣ ያናደኛል። ለምን አንተ የእግዚአብሔር ቃል ላይ እየጨመርክ ነው ያለው። የእግዚአብሔር ቃልም ይወቅሳል። የእግዚአብሔር ቃል ላይ እየጨመርክ ስለሆነ ምን አልኩህ እኔ? ይሄ የተናገርከው ነገር መጽሐፍ ቅዱስ ላይ የለም፣ አብርሃም ክርስቲያን ነው የሚል መጽሐፍ ቅዱስ ላይ የለምና አንተ ስላልክ ግን ካለ አቅርብልኝ ነው። ከሌለ የለም በል ይቅርታ ጠይቅና ወደ እስልምና እንምጣ። ማስረጃ አለ አሁንም አብርሃም ክርስቲያን ነው የሚል የመጨረሻ ጊዜ። ከዚህ በኋላ አልከራከርህም አለ። ኦኬ ጥያቄውን ላለመመለስ ነው። በቃ እናመሰግናለን። አያችሁ አይደል መልስ የለውም። ወደ እስልምና እዚህ ጋር መቆም የፈለከው ወደ እስልምና ገብቼ መልስልኝ። ኢምራን ማስረጃ የለህም ማለት ነው። ማስረጃ ማለት ነው። አረ ያስቃል እኮ ያ ጀማ ወላሂ። ከዚህ በላይ መስረጋራ ከሐዲስ ውጪ አሁንም ሁሉም እንዲማርበት ማስረጃ ስጠኝ። ቢያንስ እኔ አንድ ማስረጃ ሰጥቼሃለሁ እኮ አብርሃም አመነ። ኦኬ ያመነው በእስልምና ነው በልና ከዚህ መጽሐፍ ውስጥ ብለህ ማስረጃ ስጠኝ አንተ። እሺ ሙግትም ይሁን እሺ ቢያንስ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው ሮሜ 10 ከቁጥር 9 ጀምሮ ካለው ቃል ጋር ዋቢ ይደራረጋል።
እሺ አንድ ሚዩት አድርገውና ላውራ ደግሞ ፍቀድልኝ። እሺ ወገናችን ኢብሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ከመቀጠል በፊት እስቲ እንትን ጠይቅልኝ እስቲ። እሺ ሃይማኖት የሚለው ነገር ራሱ እስቲ አለ እንዴ? እስቲ መጽሐፋቸው ላይ እሱን እንመጣበታለን። አረ ሀቢቢ አቡኪ ጥያቄ ሊመልስ አይችልም ጭራሹ ነው ያጀማ። ይሄን ጥያቄ አቡኪ የጠየቀው ጥያቄ ወሳኝ ጥያቄ ነው። በክርስትና ሃይማኖት አለው የሚለው በኋላ በደንብ መወራት ያለበት ነገር ነው ኢንሻአላህ። እሺ ያጀማዓተል ኸይር እንግዲህ አይታችኋል፣ መመለስ አልቻለም። ለምን? መጽሐፍ ቅዱስ ላይ አብርሃም ክርስቲያን ነው የሚል ጭራሹኑ የለም። ክርስቲያን የሚለው ቃል ራሱ በብሉይ ኪዳን ጊዜ የለም። ከአዲስ ኪዳን በነ ጳውሎስ ጊዜ ነው ሐሳቡ ራሱ የመጣው። ክርስቲያን ማለት የክርስቶስ ተከታይ የሚል ሐሳብ ነው ያለው። ከጊዜ በኋላ የመጣ አስተምሮ ነው እንጂ መጽሐፍ ቅዱስ ላይ እንደሌለ አይታችኋል። ስለዚህ ወገናችን ያነሳው ክሌም አንተ ሐሳብ ነው እንጂ የመጽሐፍ ሐሳብ አይደለም። አሁን ወደ እስልምና እንምጣ። እስልምና ላይ ምን ብሎ ጠየቀኝ? አብርሃም ክርስቲያን ነው የሚል አብርሃም ሙስሊም ነው የሚል ከቁርአን ውጭ ማስረጃ አምጣልኝ ነው እያለኝ ያለው። አዳምጡኝ በደንብ ምንድን ያለው? አይደለም ከቁርአን ውጭ ካሉ መጽሐፎች የነ አብርሃምን ከሚገልጹ ታሪኮች ለምሳሌ የነ ሙሳ ታሪክ ተውራት ላይ ነው ያለው። ከተውራት ያንን ማስረጃ ስጠን ነው ኢብሮ ረጭቅላቴ ሀብታሙ አንድ ረጋበል። እኔም ከቁርአን ውጭ ካሉት ነው እንጂ ከቁርአን አላልኩም። ቁርአን ላይ ሊጻፍለት ይችላል። ቁርአን ከቀደመው መጽሐፍ ማስረጃ ስጡን። አረ ጆሮውን ተጠቀም። ስንት ጆሮ አለው? ለጆሮ አለ ብራዘር። እንደዛ ነው ያለው። ምን ሆነ ነው? እንትን ነው ኢብሮ ከቁርአን እንዳየው ደንግጦ ነው። በቁርአን ላይ ስላለ ለዛ ነው። እሺ አሁን ሚዩት አድርገህ አዳምጠኝ። እሺ በጣም አጭር መልስ ነው። ጥያቄው ልገመውና ወደ መልሱ ልግባ። ስለዚህ ጥያቄው ምንድነው? አብርሃም ሙስሊም ነው የሚል ከቁርአን ውጭ አምጣ ነው። አቡበከር አለ? አንድ ምሳሌ አስቀምጥላችሁ። አቡኪ አለ ወይም እሺ አቡኪ አለ? አለ ኢብሮ። አንተ የምታምንበት መጽሐፍ ምንድነው? እንግዲህ ቁርአን ነው። በቁርአን የምታምነው። እሺ ወገናችን አቡኪ አንተ ሙስሊም ነህ አይደለ? ትክክል። እሺ ሙስሊም ነህ። እናንተ ሙስሊም ሁኑ በቁርአን እመኑ የሚል ከቁርአን ውጭ ሌላ መጽሐፍ አምጣልኝ። ከመጽሐፍ ቅዱስ አምጣልኝ እንደዛ የሚል ከመጽሐፍ ቅዱስ ሙስሊም ሁኑ የሚል አምጣልኝ። ለምን መሰለህ እንደዛ ያልኩህ? የነቢያት መጽሐፍ ያለው ኦሪት ያለው ክርስቲያን መጽሐፍ ቅዱስ ላይ ነው ያለው። ስለዚህ ከቁርአን ውጭ አምጣልኝ እንደዛ የሚል በቃ አሁን ይሄን አወርደህ ነበር። አሁን ወገን ብትሆን ይምራል ላወርደህ ነው የሚገባው። መጀመሪያ ግን አንተ በመጽሐፍ ቅዱስ አምናለህ እንዴ? አውቂ አላምነው። በቃ ይሄን ነው ራሳያችሁ የፈለግኩት። ጀማዓተል ኸይር እኛ ሙስሊሞች እኮ ሙስሊም የሆነው በቁርአን ስላመንን ነው። በመጽሐፍ ቅዱስ የምናምን ቢሆንማ ለምን እንከራከራችኋለን ሲጀመርም? ስለዚህ መጀመሪያ ጥያቄው ራሱ ፋላሲ አለበት፣ ስተት አለበት ነው። ለምን እኔ ኢምራን በቁርአን አምናለሁኝ እያልኩኝ በመጽሐፍ ቅዱስ አምጣኔ ትበላለሁ? እኔ እኮ ኢምራን የማምነው መጽሐፍ ቅዱስ የተበረዘ መጽሐፍ ነው፣ የአምላክ ቃል አይደለም፣ ስተት የገባበት መጽሐፍ ነው እያልኩኝ እንዴ ብዬ ከማላምንበት መጽሐፍ አመጣለሁ? ምሳሌ ልንገራችሁ። ምሳሌ ወገናችን ሀብታሙ ክርስቲያን ነው። ሀብታሙ ክርስቲያን ሆኖ እያለ ክርስቲያን ሆኖ የሚል አብርሃም ክርስቲያን ነው የሚል ከህንድ መጽሐፍ አምጣልኝ፣ ከዋቄ ፈታ አምጣልኝ ብዬ ብናገር ይሄ እብደት ነው አይደለ እንዴ? ስለዚህ ወገናችን ሀብታሙ ጥያቄ ራሱ ፋላሲ አለበት። ግን አይተህ ከሆነ እኔ ቅድም ሳወራ የጠየቅኩ ምንድን ነበር? ከገዛ መጽሐፍህ አብርሃም ክርስቲያን ነበር የሚል አምጣ ነበር እኮ አላመጣም። ኦኬ። ስለዚህ እኛ ሙስሊሞች መጀመሪያ የምናምነው በቁርአን ነው እንጂ ከቁርአን ውጭ ባለ መጽሐፍ አይደለም። ኦኬ። ስለዚህ ሀብታሙ ምን ታደርጋለህ አንተ? አብርሃም ሙስሊም የሚል እንዳሳየ ከፈለክ ትክክለኛ የሆነ መጽሐፍ፣ ትክክለኛ ስለ ኢብራሂም የሚናገር ስለ ሙሳ የሚናገር ትክክለኛ መጽሐፍ አምጣልኝና ካመጣህልኝ በኋላ እሱ ላይ ገልጬ አሳያለሁኝ። ግን መጽሐፉ ሳይኖር መጽሐፉ ጭራሹን ጠፍቶ እያለ የተበረዘ መጽሐፍ እያለ ከዛ እንዴት ብዬ አውጥቼ ላሳይህ እችላለሁኝ ነው። ግን ቁርአናችን ለአምላካችን አላሁ ሱብሓነሁ ወተዓላ በማያሻማ ቃል ማ ካነ ኢብራሂሙ የሁድየን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ፣ አብርሃም አይሁዳዊ ክርስቲያንም አልነበረም፣ ግን ቀጥተኛ መንገድ ሙስሊም አምላካችን ነግሮናል። ስለዚህ ሀብታሙ ምን ታደርጋለህ? ጥያቄ እንድመልስልህ ትክክለኛ የሆነ መጽሐፍ አምጣልኝና መጽሐፉን ገልጬ አሳያ። ትክክለኛ ስለ አብርሃም የሚናገር በአብርሃም ጊዜ የነበረ መጽሐፍ፣ ትክክለኛ የሙሴ መጽሐፍ ካለ አምጣውና አሳያለሁ። ግን አሁን የሙሴ መጽሐፍ እጃችን ላይ የለም። ግልጽ ነው። አሪፍ ነው። በጣም አሪፍ ጥያቄ ነው ያነሳው። የሙሴ መጽሐፍ አለ አሁንም እኔ ጋር። የአብርሃምን መጽሐፍ አለ ከኔ ጋር። መጽሐፍ ቅዱስ አላሁ አክበር አላሁ አክበር። ኢየሱስ ይክበር። አንድ አላሁ አክበር። ኢብራሂም ሰምተሃል? ኢየሱስ ይክበር። ኢየሱስ ይክበር። ማስረጃ ይክበር። ሀብታም ይሁን ችግር የለብኝም። አንድ ረገባ በአላህ ብያለሁ። አንድ ረገባ ያ ጀማዓተል ኸይር ሰምታችሁን ኮሜንት ላይ ጻፉልኝ። ኢብራሂም ጻፍልኝ ኮሜንት ላይ ምንድነው ያለው?
የአብርሃም መጽሐፍ እጃችን ላይ አለ። ጻፉ። የአብርሃም መጽሐፍ እጃችን ላይ አለ። የሙሴ መጽሐፍ እጃችን ላይ አለ። እባካችሁ ጻፉልኝ እባካችሁ። ምንድን ነው ያለው? የአብርሃም መጽሐፍ እጃችን ላይ አለ። አንድ የሚውት አድርግ። የአብርሃም መጽሐፍ እጃችን ላይ አለ። ለምንድን ነው የሚውት አደርገኝ? ሀቅ እኮ ነው እየተናገርኩ ያለሁት። እያወራሁ አትደረብ። አንድ ያልኩህ እኮ አንድ የሚውት አድርግ ተባልክ አይደል? ለምን አደረጋትኝ? አፉ የእውነት እሺ፣ ቆይ አንዴ ሙሴ የጻፈው ተውራት መጽሐፍ አለ። እሺ፣ ሰጣችኋለሁ አለ፣ አልጠፋም። እሺ፣ አንዴ ረጋጋ። በአላህ ይያል እንደ አንዴ ራሱ ትልቁ ውሸት ራሱ ኢምራን ይሄ ስለሆነ ማለት ነው። ከዛ ነው ያጀማ ግራ ገባን። አንዴ ታወራለህ፣ አንዴ ረጋበል፣ አንዴ ብቻ ትቀጥላለህ። እሺ ሀብታሙ ረጋበል። አሁን እኔ መከራከርም አልፈልግም። ያለውን ሰምታችኋል። የአብርሃም መጽሐፍ እጄ ላይ አለ። ጀዛከላ ሂሮስ ኮሜንት ላይ ጻፉልኝ። የአብርሃም መጽሐፍ እጄ ላይ አለ። የሙሴ መጽሐፍ እጄ ላይ አለ። ስለዚህ ወገናችን ሀብታሙ ምን ታደርጋለህ? የአብርሃምን መጽሐፍ ታመጣለህ። የሙሴ መጽሐፍ ታመጣለህ። ካመጣህ እንደ ትናንት ነው ኢብራሂም ቲክቶኩን ዘግቶ ወጥቶ ጀለብያ መሸጥ ይጀምራል። ጀለብያ እኔ ደግሞ ሞባይል መሸጥ ይጀምራለሁ። ቲክቶክ እንተዋለን። ቲክቶክ አንጠቀምም ከዚህ በኋላ። ግማሹ ጋዜጠኛ አቡኪ ጋዜጠኛ የሆነ ቲክቶክ ላይ ዜና ይዘግባል። ካመጣ ምን የሚል ካመጣ የአብርሃም መጽሐፍ ካመጣ የሙሴ መጽሐፍ ካመጣ ኢንድ ኦፍ ዘ ጌም ጨዋታው በቃ ያልቃል እዚህ ጋር ዛሬ። ስለዚህ አምጣልኝ። የት ነው የአብርሃም መጽሐፍ? ኢምራን ለምንድን ነው የምትበጠብጠው ግን? እንደ ትልቅ ሰው እናውራ እንደማመጥ አልከኝ። ኦኬ የአብርሃም መጽሐፍ ማለት እኮ ሙሴ የጻፈው መጽሐፍ ውስጥ ወይም ተውራት ውስጥ ያለ የአብርሃም ታሪክ ማለት ነው እንጂ አብርሃም በግሉ የጻፈው መጽሐፍ አለ እንዴ? ለምንድን ነው የምታንሻፍፈው? አሁን ማሻአላ አስተካከልካት። አየህ አይደል? ስለዚህ የተናገርከት ነገር አብርሃም መጽሐፍ የሚባለው የአብርሃም ታሪክ ተውራት ውስጥ አለ። ያ ደግሞ የማን መጽሐፍ ነው? የሙሳ መጽሐፍ ነው ወይም የሙሴ መጽሐፍ ነው። አዎ አለ የሙሴ መጽሐፍ። አሁንም የሙሴ መጽሐፍ ብዬ አምስቱን የህግ መጽሐፎች ወይም ተውራትን ላቀርብልህ እችላለሁ። እሺ ተመልሶልኛል። የአብርሃም መጽሐፍ እያልክ ወዴት ነው? ለምንድን ነው ወደዛ የምትጎትተው? እኔ የአብርሃም ታሪክ ያለበት ለማለት እንጂ አብርሃም የጻፈው አላልኩም። እሺ ተመልሶልኛል። ተመልሶልኛል። አንዴ ረጋበል ተመልሶልኛል። ያ ጀማዓተል ኸይር አሁንም አላሁ አክበር አላሁ አክበር። ኢየሱስ ጌታ ነው። ተወሱፍ ባሪያን አሳይሃለሁ በኋላ ረጋበል። አሁን ያ ጀማዓተል ኸይር እንዳያችሁት የተናገራትን ነገር ድጋሚ ዋጣት። የአብርሃም መጽሐፍ ሲል ነበር አይደል? ኢብራሂም ትክክለኝ ጆሬ ሰምቷ እንደዛ የሚል። አሁን ግን የአብርሃም መጽሐፍ እኮ የሚባል የአብርሃም መጽሐፍና እኮ ኢምራን ምን ሆነ ነው? የአብርሃም መጽሐፍ ማለትና አብርሃም የጻፈው መጽሐፍ ይለያያል። እኛ ጋር አብርሃም መጽሐፍ ማለት የሱ ታሪክ ያለበት ማለት ነው። ቀጥታ ግን ሙሴ የጻፈው ብዬ አሁን እንደተናገርኩት ማለት ይለያያል። እባካችሁን ይሄንን ህዝብ እባካችሁን ባትጫወቱበት፣ በራሳችሁ መንገድ ወጣትነታችሁን ተጠቅማችሁ ባትበጠብጡት፣ አምሮውን ባትበርዙት። ሀብታሙ ቆይ አንዴ፣ አሁን ራሱ የገባኸው ማለት ነው ከቀድሞ የባሰ ትልቅ ከቡርጅ ከሊፋ ላይ ነው ራስን ልጥል አፋፍ ላይ ያለውና የሙሴ መጽሐፍ ብለህ ሌላ ታሪክ ሰርተሃል። አሁን ኢምራን እዛ ላይም ሂድበት። አዎ ግን አሁን ችግሩ መሰላችሁ እየተለማመጥን አይደለም። ሲቀጥል ተመልሰው የሚያስር እያዳመጥን አይደለም። አሁን የአብርሃም መጽሐፍ የለም አይተናል። ወደ ሙሴ መጽሐፍ እንምጣ። ሀብታሙ ወገናችን የሙሴ መጽሐፍ አለ ብለሃል። የትኛውን የሙሴ መጽሐፍ? አምስቱ የተውራት መጽሐፍ፣ አምስቱ የህግ መጽሐፎች የሙሴ ናቸው። ኦኬ አምስቱ መጽሐፍ ሙሴ የጻፋቸው። ያንን ደግሞ እኔ ራሴ ከቁርአን ራሱ ማስረጃ ልስጥህ። እሺ አንዴ እኔ ከቁርአን ማስረጃ አምጣልኝ ያልኩህ ምረጋበል። እሺ አምስቱ መጽሐፍ እንዳንካካድ ቢያንስ ተውራት ለማን እንደተሰጠ ቁርአን ማለት ነው። አንዴ ወገናችን ቁርአንና መጽሐፍ ቅዱስ የተለያዩ መጽሐፎች ናቸው። የራስህን መጽሐፍ በራስህ እግር ቁመህ መልስ። እሺ ወገናችን እንኳን ቁርአን መጽሐፍ ቅዱስ ግራ ገብተዋል። አሁን ረጋበልና አምስቱ መጽሐፍ የጻፋቸው ሙሴ ነው? አዎ አምስቱ የህጉ መጽሐፍቶች የተጻፉት በሙሴ ነው። ማስረጃ የት ላይ ነው ሙሴ ጻፋቸው የሚለው? ሙሴ ለመጻፉ ማስረጃ አቅርብልኝ። አቤት መጽሐፍ ላስተካክልልህና አምስቱን መጽሐፍ ኦሪት፣ ዘፍጥረት፣ ዘዳግም፣ ዘሌዋውያን፣ ዘሁልቁን አምስቱ እነዚህን ሙሴ ለመጻፉ አንድ ማስረጃ ስጠኝ። አንድ ማስረጃ በደንብ ሳቅ። አላሰብከውማ መልሱ ሳቅ ነው። እሺ ቅድም እንግዲህ ወንድምህ ጋር ድራማ እንደሰራኸው ከአንተ ጋር አሁን ድራማ እንስራ። ያለ አላህ በመጀመሪያ መጽሐፍ መልስ። ቆይ አላህ ይለኛል። ኧረ ወገናችን እስልምና እንተውና መጀመሪያ የት ላይ ነው ሙሴ መጽሐፍ ጻፈ የሚለው? የት ላይ ነው?
አሁን እኔና አንተ እናውራ። እኔ የእውነት ማስረጃውን እሰጥሃለሁ፣ ግን እኔና አንተ እናውራ። ሀብታሙ አንድ አዳምጠኝ። አንድ ፕሊስ ብያለሁ። አንተ አምስቱን መጽሐፍ ሙሴ እንደጻፈው ካቀረብክልኝ እኔ ቲክቶክ አቆማለሁ። ችግር አቆማለሁ። አምስቱ አሁን ያሉት መጽሐፍ ሙሴ ለመጻፉ ማስረጃ ካመጣ ግን አታመጣም በተአምር። እኔ ግን ወንድም ኢብራሂም ወንድም አቡበከር ወላሂ እልሃለሁ ከመቶ በላይ ማስረጃ ሙሴ ላለመጻፉ ያው እጅ ላይ ያለ ጀማ ሳውራችሁ እጅ ላይ ከፍቼ የማወራው ሙሴ ላለመጻፉ ከገዛ መጽሐፎቻቸው እየከፈትን ማሳየት እንችላለን። ሙሴ ላለመጻፉ ግን ወገናችን ብለሃል ሙሴ ጻፈው ስላልክ ከገዛ መጽሐፍ ከቁርአን አይደለም ከገዛ መጽሐፍ አቅርብልኝ። ኦኬ ከዛ በኋላ ወደ አላህ እንመጣለን ማለት ዘለው አላህ እንዳትለኝ ካልክ ትወርዳለህ። ከዚህ በኋላ መጀመሪያ የገዛ መጽሐፍህን መልስ። የገዛ መጽሐፎችን መመለስ ሲከብዳቸው ዘለው ወደ ቁርአን ይመጣሉ። ቀጥላ አሁን 1000 ሰው ዘግተን እንወጣለን። እሺ ካመጣ ዘግተን የምን አሁን ብቻ በቃ እንትን እንቀይራለን፣ ኮንታክት እንቀይራለን። ጋዜጠኛ ትሆናለህ ኢብሮ። በቃ አንተ ዛሬ ቀጣይ ኢብሮ ጋር የምንገናኘው በምንድን ነው? እየዘገበ ነው። ሰበር ዜና ያን የምንገናኘው ወገናችን ሀብታሙ አምስቱ መጽሐፍ ሙሴ ለመጻፉ ከኦሪት ካመጣልን ኢብራሂም ቀጣይ ምንድን ያን የምንገናኘው ሰበር ዜና በኢትዮጵያ መንግስት ያን የሚናገረው እንጂ ሰላም አለይኩም ያን ንጽጽር ሲያወራ እናገኘውን በተአምር አይደለ ኢብራሂም? አዎ እኔ የአርሰናል ተንታኝ ሆኜ ነው የምታገኘኝ። የአርሰናል ከክለብ ስንት ክለብ እያለ አርሰናል ትጠራለህ ማለት ዩናይትድ እያለ አንተ ኧረ ሰው እንዳይሰማ ማየር እንዳይሰማ። እሺ ቀጥል። እሺ ሰውዬው የአርሰናል ደጋፊዎች ብዙ አላቸው። እሺ ሀብታሙ ተመለስ። ተነጠቀ። አሁን ደግሞ አያችሁ አይደለ? ወጣ። ቅድም መልስባል ቁርአኑን መልስልኝ በቃ ብሎ ዘለልኩት። አሁን ደግሞ አልወጣውም አንዴ። እሺ እየፈለክ ነው ገና። ስለዚህ እየተፈለገ ነው ማለት ነው ያ ጀማ። እሺ ይፈልግ ችግር ይፈልግ። ግን አይተህ ከሆነ ኢብሮ አንዳንዴ ያስቃል አይደለ? ጥያቄ ራሱ ያስቃል። አንዳንዴ ያላሰብከው ጥያቄ ስትጠይቅ ያስቃል። ያላሰብከው በቃ እሷ እንደዚህ አላሰበንም በገዛ እጅ እኮ ነው ራሱን በቆንጨራ ያለው። ምን እየፈለግኩ እንደሆነ ልንገርህ። አትንገረኝ፣ አልፈልግም። ብቻ ማስረጃውን አምጣ። አልፈልግም። ማስረጃውን ብቻ አምጣ። መጽሐፍ ቅዱስ የተጻፈበት ታሪክ አለ። በዛ በታሪክ መጽሐፍ ውስጥ ሙሴ እንደጻፈው አለ። ግን እየፈለግኩ ያለሁት ተውራትን ሙሴ ላይ ያወረድነው እኛ ነን ብሏል አላህ። ሙሴ መጽሐፉ ማስረጃ ስጠኝ ለራስህ ልልህ ያንኑ ሱራ እየፈለግኩት እንጂ ከመጽሐፍ ቅዱስ አምስቱንም የህግ መጽሐፎች ሙሴ እንደጻፈው እርግጠኛ ነኝ እኔ። ስለዚህ ከዛ የሙሴ መጽሐፍ ከጻፈበት የታሪክ መጽሐፍ እሰጥሃለሁ። ነገር ግን አንተም ተውራትን እኛ ሙሴ ላይ ያወረድነው እኛ ነን ሲል ቁርአን አንተም ማስረጃ ስጠኝ እስኪ። ማን ነው እንደዛ ሲል የሰማው? ቅድም ከወንድምህ ጋር ያደረከው ድራማ እንደዛ ነበር። ለዛ ነው እኔ ሱራውን እየፈለኩት ያለሁት ማለት ነው። ማሻአላህ አላሁ አክበር። እሺ ማሻአላህ ተክቢር ልልህ። እሺ አሁን አዳምጥ ደግሞ ኢየሱስ በይለኛል። ሀብታም ይሁን ከፈለገ አሁን ስለ ሀብታም ለምን ይተወራል? አንዴ ቆይ አዳምጠኝ። ያ ጀማዓት ከረ ምንድን ነው ያለው? እንደሰሙ ይባረክ። ኧረ ቆይ እስቲ አዳምጠኝ ደግሞ እኔ እኮ አዳመጥኩ። አዳምጠኝ ደግሞ እኔም ፕሊዝ። እሺ ምንድን ነው ያለው? እንደጻፈ ማስረጃ መጽሐፍ ቅዱስ ላይ የለም፣ ከታሪክ ላመጣላችሁ ነው አለ። ከታሪክ ከፈለግከው መጽሐፍ ፈልግ፣ ችግር የለውም አምጣ። ግን ያ ጥያቄያችን ከመጽሐፍ ቅዱስ ነበረ። ስለዚህ መጽሐፍ ቅዱስ ላይ እንደሌለ አምናሃል። እኛ ግን እኔና ወንድሜ ኢብሮ እዚህ ጋር ወንድሞች ቃል በቃል እናሳያለን። ሙሴ ላለ መጽሐፉ ከጊዜ በኋላ የመጣ መጽሐፍ እንደሆነ እናሳያለን። ግን ቀጥሎ ምን አለ? ቁርአን ላይ ግን እኮ አላህ ሙሳ ኦሪትን ጻፈ ይላል እና እሱን ጥቅስ እየፈለግኩላችሁ ነው አለ። እሱ የኔ ቁርአን ነው። እሱ መጽሐፍ የኔ ቁርአን ነው። ስለዚህ እኔ ኢምራን ሙስሊሙ የራሴ መጽሐፍ በማስረጃዎች አድርጌ መልስልሃለሁ። ለምን? ይሄ መልሱን ስለማውቀው እንዳንተ ዝም ብዬ አላወራም። እውቀቱ ስላለኝ ስለዚህ ጉዳይ እውቀቱ ስላለኝ እመልስልሃለሁ። ግን መጀመሪያ አንተ ማድረግ አለብህ የራስህ መጽሐፍ ቅዱስህ የምታምንበት መጽሐፍህ ማለት ነው። ሙሴ ለመጽሐፉ ማስረጃውን ከገዛ ከምታምንበት መጽሐፍ ማቅረብ መቻል አለብህ። ከቀረክ በኋላ ተጠይቀኛለህ፣ እመልስልሃለሁ። ግን መጀመሪያ አሁን ጥያቄያችን ምንድነው? ሙሴ ኦሪትን ለመጽሐፉ ከመጽሐፍ ቅዱስ ማስረጃ አቅርብ ነው። ስለዚህ አሁን ማስረጃ ካለ አቅርብ። አሁን ኢምራን ይሄን ሁሉ ለምንድን ነው የምትሻሻው አንተ? ለምን መልሱን አትሰጠኝም? መጀመሪያ አንድ መልስ አልሰጠኸኝም። እመልስልሃለሁ። አይ መልሼልሃለሁ ሀብታሙ። የሱ አልመለስኩልኝም። ከቁርአን ውጪ ከቁርአን ከነበሩት መጽሐፍት እነ አብርሃም እነ አደም
አንድ እንደሰጠው መሸሽ ጀመረ። ሚውት አድርጌሃለሁ። አሁንም መሸሽ ጀመረ። አያችሁ አይደል? ተውራት መጽሐፍ ወደ ቁርአን መጣ። አለ ተውራት አለ። አሁንም ሚውት አደርግሃለሁ። አታቋርጥ። መውረድ ፈልጎ ያ ጀማ አታቋርጥ። ቅድም ያልከው ምንድነው? ሙሴ ኦሪትን ጽፏል ብለሃል። ማስረጃ አምጣ። ሌላ ወሬ አንተ ቃል አላወራም። ከዛ በኋላ ወይም ደግሞ ክርክርም ካልተው የመከራከሪያችን ርዕስ አይሆንም። ይምራል መጀመሪያ ማስረጃ አቅርብ። አንተ ለተናገርከው ነገር የክርክራችን ወይም የጥያቄ ምላሽ ይሄ አይሆንም። የህጎች መጽሐፍን ሙሴ ጻፈ አልጻፈ ይሄ የክርስቲያኖች ጉዳይ ነው። አይ ነው ለምን መሰለህ ነው ያልኩህ። አሁን ያ ጀማ መሸሽ ጀመረ። አያችሁ አይደል? ነው መሸሽ አይደለም። መሸሽ የጀመርከው አንተ ነህ። ማስረጃ ስለሌለ አውራለን ያወራለሁ። እሺ አመሰግናለሁ። በመጀመሪያ ላይ እነ አደም ከአደም ጀምሮ እስልምና ላለመኖሩ ከቁርአን ራሱ ነው ማስረጃ ሰጣለሁ። ምክንያቱም 6ኛ ሱራ ላይ 163ኛ ላይ ቁርአን ወይም ደግሞ በመሐመድ ላይ አቋርጣለሁ። አያችሁ አይደል ጀማ እንዲሁ ማስረጃ ሰጣለሁ። አዳምጠኛ እኔ አውራንታ ለምን ሚስጥር ስለማወጣ ነው። አንዴ ረጋ በል። ሚስጥር ስለማወጣ ነው። ሚስጥር ወገናችን መጽሐፍ ራሱ እኮ አላወቅም። ትንሽ እንደው እፍረታ ሲሰማ አታፍርም? በኋላ ትንሽ እፍረት አላፍርም። በቃ እሱም ማየነው ምንም ህሊና የለም። አንዴ ሚውት አድርገው። ኢብሮ ከዚህ በኋላ ሚውት ካወረደ በቃ ታች አድርገው አውርደው። ለምን መከራከር የፈለገው እንጂ እውነት መወያየት አይደለም የፈለገው ማለት ነው። ያ ጀማ አብዛኛው ጊዜ ቃል ገባላችኋለሁ፣ ክርስቲያኖች እንደዚህ መወያየት አችሉም ከኛ ጋር። ለምን አሁን ወገናችን ሙግት አነሳ። ምንድነው ያለው? ሙሴ ኦሪትን ጽፏል አለኝ። ሙሴ ኦሪትን ጽፏል አለኝ። ማስረጃ አቅርብ አልኩት። ስለው ምን አለኝ? አሁን እኮ ርዕሳችን እሱ አይደለም። ነብዩ መሐመድ የመጀመሪያ ሙስሊም ናቸው፣ አዳም ክርስቲያን ነው አለኝ። ጥያቄ እሱ አይደለም። እኔ አሁን ለተናገርከው ነገር ማስረጃ አቅርብ ነው። ግን አጀማ መጣ ብሎ ከወጣ በኋላ ከፈለገ ሲያጣ ምንድን ነው ያለው? ዞረና መጀመሪያ አንተ መልስልሃለሁ። እኔ ግን መጀመሪያ አንተ ማድረግ አለብህ። ለተናገርከው ንግግርህ ከአፍህ ለወጣው ንግግርህ ማስረጃ ማቅረብ አለብህ። ካላቀረብክ የተናገርከውን ትውጠውና ድጋሚ ትመልሰውና ስህተት እንደተናገርክ ካመንክ በኋላ ሙሴ ኦሪት እንዳልጻፈው ካመንክ በኋላ እስልምና ትጠይቀኛለህ። ግን ደግሞ ዘለህ ሂደህ እሱ ሲከብድህ ነብዩ መሐመድ ሙስሊም ናቸው፣ አብርሃም ክርስቲያን ነው፣ ነብዩ አዳም ብትለኝ አልሰማህም። እኛ ጋር ሙስሊም መሸወድ እንደዚህ አጋ ልሸወድ አልችልም። ስለዚህ ከዚህ በኋላ አልከራከርህም፣ አወርድሃለሁ። ከይቅርታ ጋር አወርድሃለሁ። ለምን ሰው ይሰለቻል። ስለዚህ ካንተ የሚጠበቀው ምንድነው? መጽሐፍ ቅዱስን፣ ኦሪትን፣ ዘዳግም፣ ዘፍጥረት፣ ዘሌዋውያን የነበሩት መጽሐፍት እነዚህ 5 መጽሐፎችን ፔንታተች የነበሩት መጽሐፎችን ሙሴ ለመጻፉ ከገዛ መጽሐፍህ ማስረጃ አቅርብ። ግን አንድ ነገር ቃል ልገባልህ ብሎ አንድ ነገር ቃል ልገባልህ ኢላ የውሚል ቂያማ አያቀርብም ማስረጃ። ዛሬ አይደለም እሱ አይደለም ልጆቹ የሱ ልጅ ያለ ቤተሰቦቹ ቢሰበሰቡ የሱ ጓደኞች ቢሰበሰቡ ራሱ መቼም አይመልሰውም። ቃል ልግባላችሁ መቼም ይህን ጥያቄ አይመልሰውም። እስቲ መልሰው እንመር። ትመልሰዋለህ? እኔ ጀግና ከሆንክ እስቲ ትመልሰዋለህ? መልስና እስቲ እኛን ቲክቶክ አስቆመን። ቲክቶክ አዘጋንኛ ዘግተን እንጠፋልሃለን። እርግጠኛ ነህ? ከማንኛውም መጽሐፍ ከታሪክም ይሁን አምጣ ብለኸኛል። መጀመሪያ ከመጽሐፍ ቅዱስ ነው ያልኩት። ከመጽሐፍ ቅዱስ የትም አምጣ ብለኸኛል። ከመጽሐፍ ቅዱስ አያችሁ። ይኸውላችሁ እንግዲህ ኢየሱስ ጌታ ነው። እኔ ተራዬ ነው። ቅድም ምን ብለህ ነበር? መጽሐፍ ቅዱስ ብቻ አይደለ እንደ የምትለው ወገራ ጴንጤ እኮ ነህ። ጴንጤ እኮ መጽሐፍ ለምን ሚዩት አደረገኝ? ከማንኛውም መጽሐፍ ማስረጃ አምጣ ነው ያልኩህ። እሺ ሀብታሙ አንዴ ቆይ፣ ረጋም ችግር የለውም ልታገስሃለሁ። ሀብታሙዬ አንዴ በቃ ይቅርታ፣ አንዴ በቃ ሀብታሙዬ ሙሴ ኦሪትን ጻፈ የሚል መጽሐፍ ቅዱስ ላይ አለ? ሙሴ ኦሪትን ለመጻፉ እኛ ክርስቲያኖች ማስረጃ አለን። ማስረጃውን ደግሞ ከራሱ ታሪክ እሰጥሃለሁ። ጥያቄ እኮ እሱ አልነበረም ሀብታሙዬ። አንዴ ታዳምጠኛለህ? ጥያቄው እንደ እውነቱ ከሆነ ጥያቄው የኔ ነው የሚቀድመው። ጥያቄን መልሰህ ነበር። ችግር የለም። ጥያቄ ራሱ መጠየቅ የነበረብህ አይደለም ወገናችን ሀብታ። አሁን እንኳን እየሰበከኝ አይደለ እንዴ? ክርስትና አሳምነኝ እንጂ በተረጋጋ መንፈስ አውራኝ። ለምን መጽሐፍ ቅዱስ ራሱ እኮ አማኞች የተረጋጉ ናቸው ነው የሚለው አይደለ እንዴ? ስለዚህ ረጋ ብለህ ጥያቄዎችን መልስልኝ። አሁን ጥያቄ መሰለህ ሀብታሙ፣ ጥያቄ ምንድነው? ሙሴ ኦሪትን ጻፈ የሚል መጽሐፍ ቅዱስ ላይ አለ? ኢምራን አሁን እኔ እናንተ እየተግባባን አይደለም እኮ ሀብታሙዬ። ጥያቄ ከማንኛውም ይሁን ማስረጃ እሰጥሃለሁ። አይ ጥያቄ እሱ አይደለም። ከማንኛውም ሳይሆን ክርስትናን ፎከስ ካደረገ ሀብታሙ አንዴ ጥያቄ። አሁን እኮ አንተ ሀብታሙ እንዴት መሰለህ ሀብታሙዬ፣ አሁን እኔ ማመን ፈልጋለሁ፣ ስለ መጽሐፍ ቅዱስ ማወቅ ፈልጋለሁ። እሺ እንዴ አንተ ደግሞ አማኝ ነህ። አንተ ደግሞ የክርስቶስ ተከታይ ነህ። አንተ ደግሞ የክርስቶስ ተከታይ አይደለ?
ስለዚህ ሙሴ ኦሪትን ጻፈ የሚል ጀዛከላ አቡኪ። አሁን አንተ ሀብታሙ የክርስቶስ ተከታይ ነህ። ስለዚህ እኔ ያሳመነኝ አሁን ማወቅ ፈልጋለሁ። ጥያቄ መሰለህ ሙሴ ኦሪትን ጻፈ የሚል መጽሐፍ ቅዱስ ላይ አለ? አሁን ይሄንን ሁሉ ጥያቄን ላለመመለስ ነው የምትሻሻው? እሺ መጀመሪያ የኔ መልስልኝ እባክህ። የኔ ነው ጥያቄ የኔ ነው የሚቀድመው። እኔ ከድረሱ ታሪክም ቢሆን እኔ እሰጥሃለሁ ማስረጃ። እኔ እኮ ባንተ አስተምሮ እኮ እኔ ከክርስቶስ ያፈነገጥኩ ነኝ አይደለ እንዴ? የእውነት የስተት መንገድ ላይ አይደለ ያለሁት ባንተ አስተምሮ? እንዴት በእኔ አስተምሮ? አሁን እኔ ባንተ አስተምሮ ትክክለኛ መንገድ ላይ ነው፣ ትክክለኛ እምነት ውስጥ ነው ያለሁት እኔ አይደለሁም? ባንተ አስተሳሰብ በእኔ አስተሳሰብ አዎ ትክክለኛ መንገድ ላይ አይደለም ያለው። ጀነት በማያስገባ ወይም መንግስተ ሰማያት በማያስገባ መንገድ ላይ ነው ያለው። ስለዚህ ወደ ትክክለኛ መንገድ ጥራኝ ማለት ነው። መልስልኝ። ጌታ ኢየሱስ ክርስቶስ በእኔ ያመነ የዘላለም ቢሞት እንኳን የዘላለም ሕይወት ይኖረዋል ስላለ ገባኝ። በቃ አሁን ጥያቄ መልስ። ጥያቄ ምንድን ነው? ጥያቄ እኔ እናንተ ብዙ የምናወራበት አጀንዳ እያለ ሙሴን እንደጻፈ ከመጽሐፍ ቅዱስ ማስረጃ መልስልኝ። አሁን እንደ መሰለህ ሀብታሙ ቁርአንን የጻፉ ሰዎችን ስም ዝርዝር ከቁርአን ላይ ስጠኝ እስኪ አንተ። እሺ ካንዲ የእውነት ቁርአንን የጻፉ ሰዎች ስም ዝርዝር እውነት አንተ በእስልምና ማታፍር ከሆነ አንዴ ያ ጀማ እኔ እኮ ላይ አውቃለሁ። ይቅርታ በጣም አይመልሰውም አውቃለሁ፣ ግን እንታገስ። እሺ አንተ መልስ የኔ አንተ መልስ። ወንድ ሁን አንተ። እሺ እመልሳለሁ። ከቁርአን ከሱራ ፋቲሃ ጀምርና ቁርአንን የጻፉ ሰዎችን አንድ ሀብታሙ ቆይ እየተበደልክ እኔም የሙሳን ከመጽሐፍ ቅዱስ ደግሞ ቆይ ሀብትሽ ቆይ ሀብታሙ እየተበደልክ ስለሆነ አንዴ በቃ ሁለታችሁንም አንዴ ልዳኛችሁ። የጻፍኩኝ ነው እየተከታተልኩኝ ነው። ከታችም ጻፉ። ኢምራን እየጠየቀ ያለው ጥያቄ ሀብትሽ ቆይ ዳኛ ነኝ። ይሄው እንዳትጮህብኝ። እኔ ላይ ከሱ ጋር ነው የምትወያየው። ኢምራን የጠየቀው ከመጽሐፍ ቅዱስ አለ ወይስ የለም ነው። እኔም ከቁርአን አለ ወይስ የለም ነው ይዤ ጽፌልሃለሁ። ያንተንም ተጽፏል። ያው ከታች ህዝቡ እየጻፈልህ ነው። ያንተም የኢምራንም ተጽፏል። መልስለት፣ ከዛ ይመልስልሃል። ያው ቀጥል። የኔም ጥያቄ የመጀመሪያው ጥያቄ ራሱ ይቅር ካልክ ኢምራን አንተም ቁርአን የጻፉ ሰዎች እነንተና ናቸው የሚል ከቁርአን ስጠኝ። ከቁርአን የጻፉትን ሰዎች ስም ዝርዝር ከቁርአን ስጠኝ። አቡኪ አንዴ የሚውታን ስዳኛን አንተ አቡኪ አንዴ እኔ ደግሞ ሀሳቤን ደግሞ አዳምጠኝ። እሺ አቡኪ መጀመሪያ ማለት ነው አቡኪ እንዲገባህ ማለት ነው። ወገናችን ምን አለ? እኔ ምን ያልኩት የሙሴ መጽሐፍ አሁን እጃችን ላይ የለም። አንተ አለ የምትል ከሆነ አቅርብልኝና ከዛ በኋላ ከዛ መጽሐፍ ላይ አብርሃም ሙስሊም ነው የሚል አሳይሃለሁ ስለው ምን አለኝ? የሙሴ መጽሐፍ አለ አለኝ። የትኛው ስለው ኦሪት ዘዳግም ዘፍጥረት የሙሴ መጽሐፎች ናቸው አለኝ። ከዛ ማስረጃ አቅርብ ስለው ሊያቀርብ ወጣና ከዛ በኋላ ተመልሶ መጣና ሌላ ነገር ማውራት ጀመረ። ገባህ? ሌላ ነገር ማውራት ጀመረ። አሁን አቡኪ ጥያቄ ምንድነው? ዘዳግም ዘፍጥረትን ሙሴ እንደጻፈው ማስረጃ አቅርብልኝና ከመጽሐፍ ቅዱስ ከዛ በኋላ በቃ አልከራከርህም ነው። እሱ ደግሞ ምናምን ቁርአን ማን እንደጻፈው ንገረኛል። አቡኪ መጀመሪያ የጠየቀው ጥያቄ ማን የጠየቀው? ይሄ በዚህ ሐሳብ ዘ አመሰግናለሁ። ከሱ ደግሞ የሚቀድመው አቡኪ ይቅርታ እሱ ያንን ስላነሳ የኔ የመጀመሪያው ወደዚህ ታሪክ ሳንገባ በፊት የመጀመሪያው ጥያቄ ደግሞ ምንድነው? እነ አደም እነ ኢብራሂም እነ ሙሳ ሙስሊም መሆናቸው ከቁርአን ውጪ ማስረጃ ስጡኝ ነው። ኡስታዚው ሼክ ይሁን አንተ ምሁል የቀደመው ጥያቄ ይሄ ነው። ከቁርአን ውጪ ከሐዲስ ውጪ እነዚህ እስልምና ቀድሞ እንደነበረ ማስረጃ። ስለዚህ ጥየው ምን መሰል የተፈጠረው ነገር እኔ አሁን ኢምራንን ተነሳውና ኢምራን አልኩት ሀብታሙ ሰው አይደለም አልኩት። ኢምራን ደግሞ ሰው ነው አለኝ። ከዛ ማስረጃ ሰው ለመሆኑ ማስረጃ አምጣ ምናምን ስለው አሁን የተፈጠረው ነው ማስረዳ ሀብታሙ ሰው መሆኑን ማስረጃ አምጣ ስለው የሆነ መጽሐፍ ጠቀሰ። ከዛ እኔ ምን እለዋለሁ? ያ መጽሐፍ ትክክለኛ የሀብታሙ መጽሐፍ መሆኑን መጀመሪያ ማስረጃ ስጠኝ። በተመሳሳይ አንተ ስትጠይቀው ስለ እስልምና ኢምራን ማስረጃ ማምጣት ስለፈለገ የአብርሃምና የሙሴ ትክክለኛ መጽሐፍ ካለ ማስረጃ ልስጥህ ሙስሊም ለመሆኑ አለ። እሺ አልክ አንተ። እሺ የአብርሃም መጽሐፍ አለ አልከው። አረ የለም አለ ኢምራን። እንግዲህ አለ አልከው። የት? ኦሪት። ስለዚህ ኦሪት የአብርሃም የሙሴ የአብርሃም የሚለውን ጨርሳችኋል። የሙሴ መጽሐፍ ለመሆኑ እንግዲህ መጨረሻ እድል ነው፣ ከሱ ጋር ተስማማላችሁ። ከዛ የሙሴ መጽሐፍ ለመሆኑ ስጠው። በግድ
ከዛ ላይ ሙስሊም መሆናቸው እንዲያሳይህ እኛ እናስገድደዋለን። ከመጽሐፍ ቅዱስ ጽፌዋለሁ፣ ከመጽሐፍ ቅዱስ ኦሪት የሙሴ መጽሐፍ መሆኑን ትነግረዋለህ። የግዱን ሳይወድ በግዱ ይመልስልሃል፣ እስልምናን ያሳያል። ከዛ በቃ ጨርሻለሁ እንዳጻፍታው ይሄን ብቻ መልስለት፣ አልገባም ካሁን በኋላ በመሃልም ይሰጠኛል። እንደዛ ከተስማማን ይሁን። በቃ ካልሆነ ግን መጀመሪያ የጠየቅኩትን ጥያቄ ይመልስልኝ። እስልምና ቀድሞ ነበረ ካለ ከእስልምና በፊት ወይም ቁርአን ነው የእስልምና መጽሐፍ፣ ከሱ በፊት ከተጻፉ መጽሐፍቶች ወይም ታሪክ ከሐዲስ እና ከቁርአን ውጪ ማስረጃ ይስጠኝ። እስልምና ቀድሞ የለም ብዬ ስለሆነ የማምነው እኔ። ሌላው ተው፣ ስለ ክርስትና ሌላው ራሱ ተው። ኦሪት ዘጸአት ምናምንም ቶ እሱ የክርስቲያኖች መጽሐፍ ነው አይደል? ጠፋ አለኝ። እኔ ደግሞ አልጠፋም፣ እኔ ጋር አለ አልኩ። እሺ በቃ ቴንኪው። አስወራና ራሱ ያወራን ስለሆነ ሰዎች እኔ ደግሞ ልጨርስ ነው በቃ። ከአሁን በኋላ ምንም የምንከራከረው ነገር የለም። በቃ አሁን አቡኪ እንዳለው ተደማምጠን እናወራለን። ስለዚህ መጀመሪያውኑ እኔን ለማሳመን ልክ ነው። አዎ ይሄና ይሄ ከእስልምና ውጪ ያለው መጽሐፍ ወደ እስልምና ወደዚህ ይመራ ነበር። አብርሃም አመነ ሲል እኛ አማኝም ብለን የምንጠራው ወደ ጽድቅ የሚቆጠርላቸው ከዋቢው ጋራ ከቃሉ ጋር እንዲህ ነው እንዳልኩት ከሌላ መጽሐፍት ወይም ደግሞ ከመጽሐፍ ቅዱስም ሊሆን ይችላል። ትችላለህ ከአዲስ ኪዳን ከብሉይ ኪዳን ላውራ እንዲፈቀድልኝ ሰለቸኝ እኮ ወላሂ እኔ በጣም ሰለቸኝ፣ ልቤ ዝቅ አለ። ላውራ እስቲ ሚውት አድርገው። እሺ ያንን ማስረጃ ስጠን። ጨርሻለሁ ነው። ሚውት አድርገው እስቲ። ያ አላህ አንተ ነው ምን አይነት ሰው ነው የምታመጣብኝ ብሮ? ወላሂ አላህ ይቅር ይበልህ። ከየት እንደሚመጡ ነው ያ ጀማዓት الخير ቢላህ አለይኩም። እንደው ተመልከቱ ያ ጀማዓ፣ ይሄ ሁላ ወሬ ይሄ ሁላ ክርክር አንድ ጥቅስ ለማምጣት ነው። ቢላህ አለይኩም አንድ ጥቅስ ለማምጣት፣ እሱ ምንድነው ኦሪትን ሙሴ ጻፈ የሚል ለማምጣት ነው። ይሄ ሁላ ክርክር የለውም። እኔ ቃል ገብቼላችኋለሁ ወረበል ካዕባ ጥያቄውን እንኳን 1000 ጊዜ ብመልስለት ሁላችን እንደው ለምን ዛሬ ማለት መቼም አይመልሰውም ጥያቄው። ለምን መጽሐፍ ቅዱስ ላይ ኦሪትን ሙሴ ጻፈ የሚል የለም። እንደው ቢያመጡ ራሱ ብዙ ውድቅ ማድረጊያዎች አሉ። ኦኬ አሁን ስለዚህ እሱ ወደ አነሳው ሐሳብ እንሄዳለን። እሱም ያነሳው ሐሳብ ምንድነው? መጀመሪያ ጥያቄ መልስልኝና እመልሳለሁ። ችግር የለውም። በቃ ቢሰለቻችሁ ታገዙሽ ሙስሊም ወንድሞቼ፣ እንደው እስከ ጥግ ድረስ እናስጨርሰዋለን። ስለዚህ ወደ ጥያቄው እንገባ። ጥያቄው ምንድነው? ከቁርአን ውጭ ሙሴ ሙስሊም ነው የሚል አብርሃም ሙስሊም ነው የሚል አምጣልኝ ነው። የኔ ደግሞ መልስ ምንድነው? እኔ ኢምራን ሙስሊም ነኝ። ሙስሊም ስለሆንኩኝ የማምነው በመጽሐፍ ቅዱስ ሳይሆን በቁርአን ነው። ቁርአን ደግሞ እንደነገረኝ ከሆነ ያለፉት መጽሐፍቶች አሁን ላይ የሉም፣ ተበርዘዋል። ስለተበረዙ አሁን ከዛ መጽሐፎች ላውጣልህ አልችልም። ለምን? መጽሐፎቹ የሉም። ትክክለኛ መጽሐፍ ከቁርአን ውጭ የለም። ስለዚህ ትክክለኛ መጽሐፍ ቁርአን ስለሆነ አምላኬ ኃያሉ አምላክ ሰማያትን የፈጠረው አብርሃምን የፈጠረው ሙሴን የፈጠረው ኢየሱስን የፈጠረው አምላክ ነገረኝ። ምን ብሎ ነገረኝ? ማካነ ኢብራሂሙ የሁድየን ወላ ነስራንያ፣ አብርሃም ክርስቲያንም አይሁድም አልነበረም። አብርሃም ክርስቲያን አልነበረም ማለት ታዲያ ምንድነው ስለው ወላኪን ካነ ሐኒፈ ሙስሊማ፣ ግን አብርሃም ቀጥተኛ የሆነ ሙስሊም ነበር አለ። ስለዚህ እኔ ኢምራን አምላኬ ሲነገረኝ አመንኩኝ ነው። ከቁርአን በፊት ያሉ መጽሐፎችን ስለተበረዙና ከቁርአን ውስጥ ትክክለኛ መጽሐፍ ስለሌለ ላሳይህ አልችልም። ለምን? መጽሐፎቹ የሰው እጅ ገብቶባቸዋል፣ ተበርዘዋል ነው። ስለዚህ መጽሐፎቹ የለም። አሁን ጥያቄ ምንድነው? አመልሻለሁ። በቃ እንግዲህ አቡበከር አይተሃል ባጭሩ። አቡበከር ዳኛ እባክህ እንግባለን ይዤ ያለው አንተ መልስን አስቀምጣል። አሁን እሱ ይቀጥል እንግዲህ። በቃ አሁን እንደዛ ይባል አቡበከር፣ እንደዛ ይባል ነገር የለም። እንደዛ አልፈልግም። ተመለሰ አልተመለሰ ፍርዱ ለተመልካች፣ ክርክር እንዳይሆንብኝ። አቡኪ ሚውት አንሳልኝ። ተመለሰ አልተመለሰ ፍርዱ ለተመልካች። እኔ እንግዲህ መልስ ያስቀምጫለሁ። አሁን ግን ምንድነው ወገናችን ሀብታሙ ቅድም ብሎኛል፣ የሙሴ መጽሐፍ እኮ አለ ከዛ መጽሐፍ ላይ አቀርብልሃለሁ። ስለዚህ ምን ያግልኛል ሀብታሙ? የሙሴ መጽሐፍን እነዚህ 5 መጽሐፎችን ሙሴ እንደጻፈው ያሳየኝና ካሳየኝ በኋላ ደግሞ እኔ ከነዛ መጽሐፎች ሙሴ ሙስሊም እንደነበር አሳየዋለሁ። አቡኪ ሌላ ወሬ ካወራ
ወረበል ካዕባ አወርደዋለሁ። ከዚህ በላይ አልታገስም። ሌላ አድር አይሰጠውም ካባራ። ስለዚህ ጥያቄውን አስተካክለህ ጠይቀውና ይመልስልኝ። እሺ ፍርዱን ለተመልከት። እኔ ጥያቄ ጥቅስ ነው። እሺ ሐሳብ ጥቅስ ከመጽሐፍ ቅዱስ ላይ ሙሴ ኦሪትን ለመጻፉ ጥቅስ ነው። ጠይቅልኝ። ኢምራን መልስ ነው ያለውን ነገር አስቀምጧል። ሀብትሽ መልስ ነው አይደለም የሚለውን ህዝቡ ይታዘባል። አሁን ሁለተኛው እርከን ከመለስክልኝ እመልሳለሁ ብለሃል። ሀብትሽ ይናናና ቆይ እንዳታወራ አስጨርስልኝ። ጥያቄውን ላቅርብ። ጥያቄው ኦሪትን ሙሴ ለመጻፉ ከመጽሐፍ ቅዱስ ማስረጃ ሌላ ነገር ካወራ ያርቃል። እድልህ ቀጥል። ጥቅስ ብቻ እንቀጥላለን። አልመለሰም አልመልስም። እሱም አልመለሰም እኔም አልመልስም። አንድ ቢያንስ እሺ በቃ ይበቃል። እሺ ቢያንስ የተወሰነ አታወራት። ወላሂ ውርደት ነው ያለው። ጠብቀን እኔ እኮ ያ ጀማዓተ ኸይር ወላሂ ሁል ጊዜ ቃል ገባላችሁ። አውቂ ቅድም ቃል ገብቼ ነበረ ኢላ የውሚል ቂያማ እስከ የውሚል ቂያማ ድረስ እሱም ዘሮቹም ቢሰበሰቡ መቼም አይመለሱትም፣ መቼም አይመለስም። ለዛ ነው ኦኬ። ግን ቅድም አጽፊያችሁ ኮሜንት ላይ አጽፊያችሁ ነበር። ያጻፍኳችሁ ምንድነው ሙሴ ኦሪትን ጽፏል ብዬ አጽፊያችሁ ነበረ። ለዛ ግን ማስረጃ አለመጣም። ስለዚህ አሁን ሙስሊም ወንድሞቼ እንዳያችሁት ክርስቲያን ወገኖቻችን የሚያወሩትና መጽሐፋቸው የሚናገረው ሁለት የተለያየ ሐሳብ ነው ማለት ነው። ኦኬ እሺ ማሻአላህ አላሁ አክበር የሚመልስ ክርስቲያን ገብቷል። በጣም ደስ ይለናል ወገናችን። መጀመሪያ እንዲረጋበልና ጥያቄውን እንድገምልኝ የጠየቁ ጥያቄ ምንድነው? ሙሴ እንደጻፈ አይደለ ኦሪትን እንደጻፈ ማስረጃ እሺ ከፈተልኝ። አንዴ ቪዲዮን ክፈትና መጽሐፍ ቅዱስን አንዴ ክፈተው። ምን ነግረን ትከፍተዋለህ? ያው ክፈተው አንዴ ዘጸአት 24:4ን ክፈተው። ዘጸአት 24:4 አላሁ አክበር። እንደዚህ ሐሳብ እንፈልግ ነው። ከፍቼዋለሁ። ያው አንበበው እስኪ ምን ይላል? ሙሴም አለ የእግዚአብሔርን ቃሎች ጻፈ፣ ማለዳም ተነሳ፣ ከተራሮች በታች መሰዊያ ሰራ። የትኛውን ቃል የጻፈው? እሱም በኋላ መጣበታለን። አንዴ ግን ይሄ እየተናገረ ያለው ማን ነው? አንዴ ይሄ ሙሴ ጋር እየተናገረ ያለው ማን ነው? እሺ ጽፏን አልጻፈም። ይሄ ነው አንዴ ባለልኝና ሙሴ ቃል አዳምጠኝ አንዴ። በኋላ ይሄን ባለልኝና ሄደሽ አንዴ ከዛ ብዙ ሰጣለሁ እስከሚበቃ ሰጣለሁ። እሺ ልመልስልህ። እሺ ሙሴ እኔ ጽፏን አልጻፈም። ከመጽሐፍ ቅዱስ አንዴ እሺ አዳምጠኝ አንዴ። እሺ ሙሴ መጽሐፍ እንደጻፈ እኔም አምናለሁኝ። የትኛውን መጽሐፍ? አንተ እኮ ምንም እኮ ጻፈ የሚል ማስረጃ አንዴ ልመልስልህ ፕሊስ አዳምጠኝ። ሙሴ መጽሐፍ ይላል አይደል ኦሪትን? እሺ ላውራ አንዴ ፕሊስ እባክህን። እሺ አውራ ፍቃድልኝ። እሺ ሙሴ መጽሐፍ እንደጻፈ ቁርአን የሚናገራል እኔም አምናለሁ። ግን ጥያቄያችን እሱ አልነበረም። ጥያቄያችን ምንድነው? እነዚህ 5 መጽሐፎች ኦሪት፣ ዘጸአት፣ ዘፍጥረት እነዚህ 5 መጽሐፎች ሙሴ ለመጻፋቸው ማስረጃ አምጣ ነው። አሁን አንተ የራሱ ማስረጃ እኮ ነው። መጽሐፍ ጻፈ የተባልክ አንዴ አዳምጠኝ አንዴ ፕሊስ አዳምጠኝ። ይሄን መጽሐፍ ጻፈ የተባልክ ለመጽሐፍ ማስረጃ አትረጋም። አንዴ ባለ ረጋበል እባክህን አስወራኝ እስቲ አንዴ እባክህን አስወራኝ። እሺ ሙሴ እግዚአብሔር ቃል ጻፈ እኮ ይላል እኮ ቃል በቃል እኮ። እሺ ሙሴ ብሎ እየተናገረ ያለው ማን ነው? ሙሴ ብሎ የተናገረው ማን ነው? ሙሴ ብሎ እየዘገበ ያለው እኮ መጽሐፉን እሱ መጽሐፉን አይደለም የምፈልገው ከመጽሐፍ ቅዱስ ላይ ኦሪት ጻፈ ይላል እዚህ ጋር የእግዚአብሔር ቃል ጻፈ ክርስቶስ ያለውን እሺ ላሳየህ። ደግሞ ቀጣይ ክርስቶስ ደግሞ ሙሴ መጽሐፍ ጻፈን ብሎ እንዳለ ደግሞ ላሳየህ። ግን ቆይ ሰው ሳይወራ ማዳመጥ አትችልም አይደለም? አሁን እኮ ቃል በቃል ነው እያመጣሁልህ ያለሁት እኮ ጥያቄና መልሱ ላይ ነው ወገናችን። አንድ ያዳም ይሄው መጽሐፍ እንደጻፈ ከመጽሐፍ ቅዱስ ላይ አይደል ያልከኝ? ይሄው መጽሐፍ ቅዱስ ሙሴ አዳምጠኝ። ሙሴ ጻፈ ቃል በቃል አመጣሁልህ። እሺ አዳምጠኝ። ሙሴ መጽሐፍ አሁን ልገምልህ። ሙሴ መጽሐፍ እንደጻፈ እኔም አምናለሁኝ። ኢብራሂም ማለት መጽሐፍ ቅዱስም ይናገራል። ትክክል እኮ ማስረጃ ብለህ ነበር። እነዚህን ኧረ አለ ችግር አለብህ እንዴ ወገናችን? አንድ ያስወራኝ እስቲ። ለምን አትረጋጋም? እንደ ትልቅ ሰው አውራ እንጂ ትልቅ ሰው አይደለህ እንዴ? ኦኬ ወይስ ወደ ስድብ እንግባ? ረጋ ብለህ አዳምጥ። ምንድን ነው የምትደራረበው? ኧረ እኔው ቃል በቃል ያልከኝና መጣሁ። አትደራረብ። ሰው ሳይወራ አዳምጣ። ችግርህ ምንድን ነው? ረጋ ብለህ አዳምጥ። ኦኬ ቀጥልሽ። ሶሪ እንዴ እንደዚህ ካጮህንባችሁ አትስተካከሉ። እሺ አሁን ወገናችን እባክህ አዳምጠኝ። እኛ ጥያቄያችን ሙሴ መጽሐፍ እንደጻፈ አሳዩን ሳይሆን እነዚህ 5 መጽሐፎችን ሙሴ እንደጻፈ ነው። ዘፍጥረት፣ ዘጸአት፣ ዘዳግም እነዚህ 5 መጽሐፎችን ሙሴ እንደጻፈ መልስልኝ ነው። አሁን አንድ ጥያቄ ጠይቀሃለሁ። መከራከርም አልፈለግም። እባክህን ብያ ጥያቄ ብቻ መልስልኝ። እዚህ ጋር ሙሴ እየተናገረ ያለው ሙሴ መጽሐፍን ጻፈው እየተናገረ ያለው ማን ነው? መልስልኝ። ጥያቄ መልስልኝ። እኔ ከዚህ በላይ እንትን አይደለም። ሙሴ ግን ቃል በቃል እንደጻፈ ነው ከመጽሐፍ ቅዱስ አምጥቼ እላለሁ። እሺ ሌላ ቦታ ለጽሽ ዮሐንስ 5:46 ሙሴ ኢየሱስ ክርስቶስ ራሱ ሙሴ መጽሐፉን ስለኔ ጽፏል ብሏል።
ቆይ አንድ ይሄን ትቀበላለህ? አንድ ረጋ በመጀመሪያ እዚህ ጋር እንጨርስ። ኢየሱስ ክርስቶስ ራሱ ሙሴ ስለኔ አለ ሚውት አድርጌሃለሁ ከይቅርታ ጋር አሁንም አይደለም ማስረጃ ሲመጣ እንደዚህ ነው። ይሄ መጀመሪያ እንደመረጋ ያልክ እየሳክ ነበር ታውሪ ነበርዋ ወገናችን ማስረጃ ሲመጣ እንደዚህ አትሁን። አዳምጠኛ ያመጣው ማስረጃ ራሱ እኔን የሚደግፈኝ ወረበል ካባ ምንም አይደግፍም። መጽሐፍ እንደጻፈ ሙሴ ነው የጻፈው። ምን እኮ ማስረጃ መጣውልህ አንተ እኮ እሺ ሙሴ ጻፈ የታወቀ በለኛ እሺ እንዲገባኝ ምን ይላል ሙሴ የእግዚአብሔርን ቃል ጻፈ ይላል እኮ ቃል በቃል። እሺ እንዲገባኝ አንዴ እንዲገባኝ ሙሴ ብሎ እየተናገረ ያለው ማን ነው? እሱን አልነግረህም። ለምን አልነግረኝም? ከመጽሐፍ ቅዱስ ላይ አይደለም መጽሐፍ ይሁን የፈለከው። እናመሰግናለን። አልነግርህም አለኝ። የጀማ አያችሁ አይደለ? ይሄ ነው መጨረሻቸው። በቃ ታች አርጅሃለሁ። ለምን መሰለህ? ክርክር ነው ከዚህ በኋላ የሚሆነው። እኛ እኮ ሙስሊሞች ሙሴ መጽሐፍ እንደጻፈ እናምናለን። ቁርአን ላይም እኮ አለ። ሁሉም ሙስሊም ክርስቲያንም ያምናል። ኢየሱስን አውቃለሁ። ግን ጥያቄያችን እነዚህ 5 መጽሐፎችን ፔንታቶችን ሙሴ እንደጻፈ ነው። ግን አሁን ሳያስቡ ያመጣው ማስረጃ ራሱን ወጋው። በራሴ ቆንጨራ አረደኝ እንደተባለው በራሱ ቆንጨራ ታረደ። ለምን ካልን እዚህ ጋር ሙሴ ብሎ እየተናገረ ያለው አካል ሙሴ ሳይሆን ሌላ አካል ነው። which means ይሄ መጽሐፍ ኦሪት ዘጸአት የሚባለው መጽሐፍ የጻፈው ሙሴ ሳይሆን ሌላ ሰው ነው ማለት ነው። ሙሴ ቢሆንማ ሙሴ ሳይሆን እኔ ነው የሚለው። እኔ የእግዚአብሔርን ቃል ጻፍኩ ነበር። እዚህ ጋር ሙሴ የእግዚአብሔርን ቃል ጻፈ ነኝ ማለዳን ተነሳ፣ ከእንቅልፉ ተነሳ። አየህ አይደለ? ስለዚህ ሌላ አካል ስለ ሙሴ እየተረከ ነው ያለው። በጣም እናመሰግናለን። አሁን ባመጣህልን ማስረጃ ራሱ ሙሴ ይሄ መጽሐፍ እንዳልጻፈው አሳይተናል። አጨብጭቡለት። አሁን ኢብሮ ቀጥል ሐቢቢ። ያው አንድ 3 ልጆች ይቀራሉና ከዛ በኋላ ርዕስ እንያዝ። እስካሁን ድረስ አነስ አላረገም። ያው ፕሮግራም ላይ ነበረ፣ ቅድም የሆነ ምሳ ምናምን ላይ ነበረ። ፋሩቅ አለ፣ ከዛ ማሂር አለ። ከዛ በኋላ ፕሮግራም ይዘን ከፈለገን አሁን ያልከው ርዕስ ላይ እንቀጥላለን። አለዛ ደግሞ ደስ ያለን ርዕስ መርጠን እንቀጥላለን። አነስ የገባ ሰው አለ ክርስቲያን? ሰላም ነው ኢብራሂም፣ አንተ ነበር ጠይቄ ነበር ወይ? እኔ ተረኛ አይደለሁም። እሺ አንዴ አነስ አለ ጠይቅ። ምንድነው? አንደኛ 2 ጥያቄ ነው። አንደኛ ጥያቄ መጀመሪያ ማንኛውም ክርስቲያን ሲገባ ኢብራሂም ቤት ይወያያል፣ አፕሪሼት አደርጋለሁ። ግን ማንኛውም ክርስቲያን ገብቶ ሲወያይ የትኛውንም ሙስሊም ማለትም እፎይ ጋር ሲወያዩ እንደነበሩት አንተ የት ነህ ጥያቄ እንቀጥል። ከይቅርታ ጋር በጣም ይቅርታ። እሺ በቃ እሺ ለኢብራሂም ያለው ነው። በቃ እዚህ ላይ እንዳለ ኢብራሂም ያለው የትኛው መጽሐፍ ቅዱስ ነው የተበረዘው? የትኛው ጊዜ የትኛው ሴንቸሪ? እሱን ብቻ ያሳይ። እሺ የመጽሐፍ ቅዱስ መበረዝ ጋር ስንመጣ መጽሐፍ ቅዱስ በብዙ መልኩ ተበርዟል እና የመጽሐፍ ቅዱስ ከድሮ ብሉይ ኪዳንን ብንመጣ ብሉይ ኪዳንም ተበርዟል። እንዲሁም ደግሞ አዲስ ኪዳን ጋር ብንመጣ ከመጀመሪያዎቹ 100 ክፍለ ዘመናት ጀምሮ መጽሐፍ ቅዱስ ሲበረዝ እንደኖረ በጣም ብዙ ኤቪደንሶች አሉ። ለዚህም ማሳያው ለምሳሌ መጽሐፍ ቅዱስ ላይ አሁን ላይ ተጽፈው የምናገኛቸው ከዛ በኋላ ግን እደ ክታቦች አሉ፣ ጥንታዊ የሚባሉ እደ ክታቦች ላይ የማናገኛቸው በጣም ብዙ ጥቅሶች አሉ። በጣም በርካታ። ልክ ለምሳሌ የዝሙተኛዋ ሴት ታሪክ ለምሳሌ ማርቆስ ላይ ያለውን ብንወስድ በጣም ብዙ ዘረዝረል እችላለሁ እና እነዚህ ሁላ እንዴት ነው ሌተር አዲሽን እንደሆኑ የምንገነዘበው ከተባለ እደ ክታብ አለ ማለትም ከመጀመሪያው ክፍለ ዘመን እንደሆነም ቆይ አንዴ ካሜራ ከፍቼ ላሳይ። ኦኬ እዚህ ጋር አሁን ምሳሌ ነው ማስቀምጠልህ እዚህ ጋራ ማለት ነው። ይሄ ብሉይ ኪዳን ነው እና እንደ አዲስ ኪዳን አንድ ምሳሌ ላስቀምጥልህ። እዚህ ሳይም ላይ ለምሳሌ እደ ክታብ አለን እንበልና የሆነ ለምሳሌ ፒ72 ይባላል እንበል እዚህ ጋር ያለው እዚህ ጋር እደ ክታብ አለን። ከዛ በኋላ እደ ክታብ እያለ ይመጣል ይቀጥላል እና እዚህ ላይ የማናገኛቸው ነገር ግን ከነዚህ ላይ የምናገኛቸው እነዚህ ላይ የምናገኛቸው በጣም ብዙ በርካታ ማለት ነው እንደዚህ የሚሆኑ ጥቅሶች አሉ። እንደዚህ ማለት ነው ላይክ ይሄ የሚያክል ለምሳሌ እዚህ ጋር የምታየው ይሄን የሚያክል ሙሉ ጭማሪ ነው እና መበረዙን ስንመለከት ከፈርስት ሴንቸሪ ጀምሮ መጽሐፍ ቅዱስ ሲበረዝ እንደኖረ እንገነዘባለን ነው። እንዲሁም ደግሞ ከዛም አልፎ ጸሐፊያቸው እንኳን የማይታወቅ ነው። የመጽሐፍ ቅዱስ ከወንጌላት ጀምረን ስንመለከት ጸሐፊያቸው ማን እንደሆነ አይታወቅም።
ወንጌላቱ ላይ ከላይ ተጻፈው በኋላ ኋላ የተጻፈ ነው። ከላይ እንደዚህ ዮሐንስ ወንጌል አኮርዲንግ ቱ ጆን አኮርዲንግ ቱ ማቲው ምናምን ተብሎ ማለት ነው። ቆይ አንዴ ይቅርታ እዛው እኮ እንድትሄድ ነው እኮ እኔ ያልኩት ጥያቄ ገብቷል አይደለ? በየትኛው ጊዜ በዚህ ጊዜ በቃ ይሄ ጊዜ ሳይሆን በዚህ ጊዜ ይሄ ቃሉ እዚህ ጋር ነው ቃሉ እዛ ጋር ተቀነሰም ሳይሆን መጽሐፍ ቅዱስ ተበርዟል የሚል የትኛው ሴንቸሪ ማን እንደበረዘው ንገረኝ ያልኩ። ኦኬ እየነገርኩ ነው ያለሁት። እኔም ኤግዛክት ዴቱን ማስቀመጥ በጣም አዛ ነው። እንኳን እኔ ተውና ቴክስቹዋል ክሪቲሲዝም ላይ የሚሰሩ እንኳን ኤግዛክት ዴቱ በዚህ ቀን እንደዚህ ቀን ምናምን ተበረዘ ብለህ መናገር ያ በጣም ከባድ ነው። ነገር ግን እንዴት እንደተበረዘ ግን ስለዚህ አልተበረዘም መጽሐፍ ቅዱስ ተበረዘ የሚለው አንዴ ማይገናኝ ነገር ነው እያወራ ያለው። ለምሳሌ የሚገናኝ ነገር ነው። እኔ አንተን ኢብራሂም ያለው መጽሐፍ ቅዱስ ተበርዟል አኩ ተበርዟል እያልኩ ነው። እኔም ተበርዟል እያልኩ እኮ ነው ክሌም እያደረኩ ያለው። ስኮላሮችም ተበርዟል። በየትኛው ጊዜ ሴንቸሪ ማን ነው በረዘው? ማን ነው ሰውየው ስሙ? አንዴ አዳምጥ እኮ አንዴ በቃ አዳምጥና ማን የበረዘው ጋራ ለመሄድ ማለት ነው። እነዚህን እደ ክታቦች ማን እንዳስተላለፈልህ ራሱ አናውቅም። ከጀምሩ ራሱ ስንመጣ እነዚህ ለምሳሌ ይሄን እደ ክታብ ይሄ ኮዴክስ አናቲከስ ነው ማን ጽፎ እንዳስተላለፈልህ እንኳን አታውቅም። ይሄ እንትናን የጻፈው እንትናን የበረዘው ከማለት በፊት ይሄንን እንኳን ማን እንዳስተላለፈው አይታወቅም እኮ። ወዴት ነው የምታወራው? ነገር ግን እነዚህ እንደተበረዙ ኤግዛክት ዴቱ ባይታወቅም በዚህ ቀን እና በዚህ ሰዓት እንደዚህ ቦታ ተበረዘ የሚለው ኤግዛክት ዴቱ ባይታወቅም ግን እንደተበረዘ ግን there is consensus agreement between the scholars ማለት ነው። ይሄንንም ደግሞ ፕሩቭ ማድረግ እንችላለን። እንዴት ከተባለ ማኑስክሪፕት አለን፣ እደ ክታብ አለን። አንደኛውን ነው እየሰጠው ያለው እደ ክታብ አለን። እደ ክታቦችን ብንመለከት ለምሳሌ ጥንታዊ የሚባሉ እደ ክታባት ላይ የማናገኛቸው ዛሬ ላይ ያሉ ቨርሶች አሉ። ይሄንንም ደግሞ አዲሽን እንደሆነ ምሁራኖችም የሚስማሙበት ነገር ነው፣ የሚስማሙበት ሐሳብ ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ደግሞ ምንድነው አባቶች እንኳን ቸርች ፋዘሮች እንኳን አድሚት አድርጓል ነው መጽሐፍ ቅዱስን እንደተበረዘ በዚህ ጊዜ አይሁዳውያን እንደዚህ ቆርጣቸዋል ብለዋል አባቶች። ለምሳሌ የት አለ መቼ ነው ያሉት? ለስት አረሰጣለሁ ይሄው ለምሳሌ ቅዱስ ዩስጦስ ሰማዕቱን ታውቃለህ ብዬ ተስፋ አደርጋለሁ። ጀስትን ማር በጣም ጥንታዊ ከሚባሉ አባቶች ሴንት ነው፣ ቸርች ፋዘር ነው እና ከአንቲኒሲን ፋዘሮች ውስጥ አንደኛው ነው። ሰማዕቱ ምን በማለት ተናግሯል ከተባለ ከመጽሐፈ ዕዝራ ላይ ጀስትን ማር ማለት ነው ምን በማለት ተናገረ? ከመጽሐፈ ዕዝራ ላይ እንዲህ የሚል ቃል ቆርጣችኋል አለ። እንዲህ የሚል ቃል ቆርጣችኋል። ከዛ በኋላ ይዘረዝርና ከዚህ ውጪም በትንቢተ ኤርምያስ ላይ ይህንን ቃል አጥፍታችኋል እያለ አይሁዳውያንን ሲወቅሳቸው እንመለከታለን። ጀስትን ማር አንድ አባት ነው የሰጠው ማለት ነው። እንዲሁም ደግሞ አይሁዳውያን እኮ ስለኛ መጽሐፍ ቅዱሶች እኮ ያገባቸውም። እኔ ያልኩት ስለ ክርስቲያን መጽሐፍ ቅዱስ የተበረዘው በዚህ ጊዜ ነው ብለህ ንገረኝ ነው። አባቶች ምን እንከስኩልን ያሉት አባቶች ተበርዟል እያሉ ነው። አባት የትኛው አባት? እኔ አላውቀውም ይሄን አባት። ጀስቲንን አታውቀውም እኮ ካላወቅ ያንተ ጥፋት ነው። ጀስቲን ማለት እኮ ሴንት ነው ከቤተ ክርስቲያን አባቶች መካከል። ቆይ አንድ ጊዜ ሐዋርያ አቦ ከሚባሉ የሐዋርያ አቦ ቅርብ ከነበሩ ማለት ነው ለሐዋርያት ቅርብ ከነበሩ አባቶች ውስጥ ምን መጽሐፍ ቅዱስ ነው? ምን መጽሐፍ ቅዱስ ነው? አሳየኝ እስቲ። መጽሐፍ ቅዱስን ግለጠውና አሳየኝ። አንዴ ተረጋጋ። ሲሪል አለ ከስር ወንድምህ ከጎን ያለው ወንድምህ ኮንፈርም ያደርግ ካላወቀው አንተ አነስ ወይ ቆይ አንዴ ሲሪ ሚውት አድርገውና አነስ ወይ ይሰማል እያወራ እኮ ነው አይሰማም። እሺ አነስ ከኔ ጋር ነው ይብሩ አነስ አይሰማ አሁን ይሰማል። አሁን ገና አሁን መጣ ሀቢቢ። እዛ ከፍ አድርግለት ትንሽ ወደ ላይ ከፍ አድርግለትና እዛው ላይ አንድ ነገር አሳየው። ኦኬ አዎ እዛው ትንሽ መልሰው ወደ ላይ። አዎ መቼ እንደነበር ይሄ ሰውዬ አሳየው እሱን በደንብ። ዩስጦስ ሰማዕቱ በመቶ ክፍለ ዘመን ላይ የነበረ ነው ማለት ነው። ዊች ኢዝ ዮሐንስ ወንጌል ሲጻፍ አካባቢ የተወለደ ሰው ነው ራሱ ማለት ነው። ይሄ የሆነ የሩቅ ሰው አይደለም እየጠቀስኩልህ ያለሁት ማለት ነው። ሴንት ነው አባቶች የሚጠቅሱት፣ ቸርች ፋዘር ነው፣ ሴንት ነው፣ ኮት የሚደረግ አባት ነው፣ ቅዱስ ተብሎ ማለት ነው በኦርቶዶክስ ዘንድ በካቶሊኮች ዘንድ ምናምን። የህይወት ታሪኩ በጣም ብዙ 3 ሌተሮች አሉት። ሌተር ቱ
ሶስት አውቴንቲክ ሌተሮች አሉት ምናምን ማለት ነው። ፈርስት አፖሎጂ፣ ሰከንድ አፖሎጂ፣ ዲያሎግ ስትራይክ በጣም ፌመስ አባት ነው ራሱ እና ይሄ አባት ነው ቃል በቃል መጽሐፍ ቅዱስን መበረዝ እየተናገረ ያለው ነው እያልኩ ያለሁት። ያንተ የምትለኝ ሰው አባት ይሄ ነው ብለህ እያስረዳኸኝ ነው። እኔ የፈለኩት መጽሐፍ ቅዱስን ትገልጠው ነው። መጽሐፍ ቅዱስ ተበርዟል በዚህ ጊዜ ቢል አሳየኝ ያልኩ በብሉይ ኪዳን የሚሆን በአዲስ ኪዳንም ላይ ያለ መጽሐፍ ቅዱስም አሳያለሁ። ከመጽሐፍ ቅዱስም አሳያለሁ። ቅድም ምን አልክ? እሺ አሳየኝ አልክ። አባት ምናምን አልክና አሳየኝ እስቲ አልክ። ይኸው እያሳየሁ ነው። አሁንም አሳየኝ። ይሄ ስለዚህ አባት ይኸውልህ አለማወቄን አላፍርበትም፣ እማርበታለሁ እንጂ ወንድሜ። እኔ ያልኩህ ምንድነው? አሁንም ተረዳኝ። መጽሐፍ ቅዱስ ገለጠና መጽሐፍ ቅዱስ እጅ ላይ አለ አይደለ? የምትረዳ ኮንቨርሴሽን የምታደርግበት። ስለዚህ እሱን ክፈትና ከብሉይ ኪዳኑ ከ81 እዚህ በቨርስ ላይ ይሄው መጽሐፉ ተበርዟል ተብሏል፣ ተጽፏል፣ አሳየኝ። ቆይ እዛ ጋር ምን እንመጣለን ግን መጀመሪያ
ሳይሆን ከጊዜ በኋላ ከሮማውያን፣ ከግሪካውያን፣ ከኢጂፕሽያን፣ ከሂንዳውያን የመጣ የሆነ አስተምህሮ ነው። ለዚህ ክርስቲያን መሆን የለበትም። ይህንን ሁለት ፖይንቶችን ብቻ አስቀምጣለሁ። ብዙ እንግዲህ የፍጡር አምልኮ አለ። ኢየሱስ ክርስቶስ ፍጡር መሆኑን የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ተቀምጧል። ምሳሌ ምዕራፍ 8 ቁጥር 22 ላይ ተቀምጧል። ኤፌሶን ምዕራፍ 4 ቁጥር 24 ላይ ተቀምጧል። ኢየሱስ ፍጡር ነው ተብሎ ተገልጿል። ስለዚህ አንተ ክርስቲያን ስትሆን ሄደህ የምታመልከው ፍጹም ሰው ፍጹም አምላክ የምትለውን የተዋሃደ ማንነት ያለውን አካል ነው። ስለዚህ ፈጣሪን አመልካለሁ ብለህ ነው የምትሄደው። ነገር ግን ዞሮ ዞሮ ልክ እንዳንተ አይነት ወንድ ልጅ ልክ እንዳንተ አይነት በቃ የሆነ በቁመትም በምንም ተመሳሳይ የሆናችሁ ወንድ ልጅ ነው የምታመልከው። ቢማና ወንድ ልጅ ስንል ሉቃስ ወንጌል 1:30 ላይ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ተብሎ ተጽፏል። ወንድ ልጅ ተብሎ ተጽፏል። ስለዚህ ኢየሱስ ወንድ ልጅ ነው። ወንድ ልጅ ማምለክ ደግሞ ትክክለኛ ያልሆነ የፍጥረት አምልኮተ ሰብእ አምልኮተ ፍጥረት ነው። ስለዚህ አምልኮተ ፍጥረት ወንድ ልጅም ለማምለክ አንድ ሰው ቆርጦ ሊነሳ አይገባም ነው። ከዚህ ምክንያቶች አንፃር በጣም ብዙ ሪዝኖች አሉ። ሁለት ካቀረብኩኝ ይበቃል። አንድ ሰው ለዚህ ክርስቲያን መሆን የለበትም ብዬ የማምንበትን። ኦኬ ታዲያስ አንድ ሰው ሙስሊም መሆን ያለበት ለምንድን ነው? ምን የተለየ ነገር አለው እስልምና የሚለውን ለዚህም ደግሞ በጣም ብዙ ምክንያቶች ቢኖሩም ሁለት ምክንያቶችን ብቻ ላስቀምጥ። አንድ ሰው ሙስሊም መሆን ያለበት የመጀመሪያው ሪዝን ምንድነው? እስልምና the only ፊጥራ መንገድ ስለሆነ ነው። የፊጥራ መንገድ ስንለው ምንድነው? አምላክ ለሰው ልጆች የመረጠው አምላክ ለሰው ልጆች ያደረገው ብቸኛው ሃይማኖት ነው። ቁርአን ምዕራፍ 30 ቁጥር 30 ላይ ሲናገር አንደኛ አምላካችን ሙስሊም ሆኑ ከእስልምና ውጪ እምነትን የሚፈልግ ሰው ከእርሱ ተቀባይነት የለውም አለ። በሱረቱ አሊ ኢምራንም በጣም ብዙ ቦታ ላይ ኦኬ ምንድነው ብሎ የተናገረው? ከእስልምና ውጪ ሌላ ሃይማኖትን የሚፈልግ ሰው ካለ ከእርሱ ተቀባይነት የለውም አለ። ስለዚህ እያንዳንዱ ሰው በፊጥራ መንገድ በእስልምና ላይ መሆን አለበት ብሎ አምላክ እስልምና የሚባል እምነት መኖሩን ሪኮግናይዝ ያደርጋል፣ እውቅና ይሰጣል። ይሄ ነው እምነት ብለዋል። ይሄን እምነት ካለ በኋላ ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ الناس عليها አለ። ማለትም ፊታችሁን ለሃይማኖት ቀጥ አድርጉ አለ። ምዕራፍ 30 ቁጥር 30 ቁርአን ሱረቱ ሩም የሮም ምዕራፍ ፈአቂም ወጅሀከ ሊዲን ሐኒፈን ፊቶቻችሁን ለሃይማኖት ቀጥ አድርጉ በማለት ራሱ ለሃይማኖቱ እውቅና ይሰጣል፣ ሪኮግናይዝ ያደርጋል። እግዚአብሔር ግን እዛ ጋር ክርስትና ለሚባል ከዚህ ወጣ ክርስቲያኖች ቤት ሄዳለ ጠይቃቸው። እግዚአብሔር ክርስትና የሚባለውን ሃይማኖት ሪኮግናይዝ አድርጎታል። አስ ኤ ሪሊጅን ነው የምትላቸው። አስ ኤ ሪሊጅን እንደ እምነት አላረገውም። ክርስትና ብሎ ሃይማኖት ብሎ ጠርቶታል ወይ ስትል ሃይማኖት ማለት ምን ማለት ነው ምናምን እያሉ ነው እንትን የሚሉ እንጂ አላደረገም። ቁርአን ላይ ግን እስልምናን ሃይማኖት አድርጎ ሪኮግናይዝ ያደርገዋል። ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፈን ፊትህን ለሃይማኖት ቀጥ አድርግ ፊጥረተላሂ ለቲ ፈጠረ الناس عليها ያቺ ሃይማኖትም አላህ ሰዎችን ሁሉ የፈጠረባት መንገድ ናት ካለ በኋላ ከዚህች ሃይማኖት ውጪ ሌላው ተቀባይነት የለውም ይላል። ስለዚህ አምላክ ሪኮግናይዝ ያደረገው የተፈጥሮ ሃይማኖት ነው። የሰው ልጆች ሁሉ የሚፈጠሩት በእስልምና ላይ ነው። ቢማዕና በእስልምና ላይ ሲባል የሆነ ጺማቸውን አሳድገው ሰው ያሳጠረው ቁርአን ይዘው ምናምን እንደዛ ይወለዳሉ ሳይሆን አምላክ እንግዲህ ከጊዜ በኋላ ሰዎች ጣዖት ማምለክ ይጀምራሉ። ብዙ ወደ ሽርክያት ነገራቶች ይሄዳሉ። አምላክ ግን ለሰው ልጆች ያደረገው ብቸኛ ንጹህ የሆነ ጎዳና አለ ከእርሱ ጋር ኮኔክት የምታደርግበት። ምክንያቱም ጸበል፣ ጥምቀት ምናምን ሳትል ብቸኛው ከአምላክ በጊፍት የምትቀበለው ሃይማኖት ነው። ክርስትና ብትመለከተው በሰው ስርዓት ነው አንተ ክርስትናን የምትቀበለው። ወንድ ከሆንክ በ40 ቀን፣ ሴት ከተኮነች ደግሞ በ80 ቀኗ ትጠመቅና ክርስትናን ትነሳለች፣ ክርስቲያን ትባላለች። ከዛ ቀን ጀምሮ የሰው ስርዓት ነው። የሆነ ውሃ ነገር ነው። የሆነ ነገር ውስጥ ቀርቶ አስገብቶ አውጥቶ ነው ክርስቲያን የሚያደርጉ። ይሰጡሃል ነው አስ ጊፍት ነው የሚሰጡ። ነገር ግን እስልምና በጊፍት ሼኪ በጊፍት አይሰጥህም። ኡስታዝ በጊፍት አይሰጥህም። ማንም ለአንተ ሃይማኖትን በጊፍት አይሰጥህም። ሃይማኖትን በጊፍት የሚሰጥህ ራሱ አላህ ነው መርጦ ሙስሊም ያረጋል ነው። ከዛ በኋላስ ትክዳለህ። የአላህ መልእክተኛ በሐዲሳቸው ቡኻሪ ላይ በተቀመጠው ኩሉ መውሉዲን ይውለዱ አለል ፊጥራ አሉ። የሚወለደው ልጅ ህፃን በሙሉ በእስልምና ጎዳና ላይ ሆኖ ይወለድና ፈአበዋሁ ይሐዊዳኒሂ አው ይነስራኒሂ አው ይመጅሳኒሂ ወላጆቹ ግን ክርስቲያን ያረጉታል፣ አይሁድ ያረጉታል፣ ዞርስቲያን ያረጉታል። የልጁ መሰረታዊ ሃይማኖት እምነት ግን እስልምና ነው ብሎ ተናግረዋል። ስለዚህ ይሄንን በተፈጥሮ ያገኘውን ለዛ እኮ ነው አንድ ሰው ሙስሊም ሆኖ ሲወለድ ሻሃዳ ማየት የለበትም። ሻሃዳ አይዝም ካፍሮ አይደለማ ንጹህ ነው። በቃ በእስልምና ላይ ያደገ ነው። ትምህርት ነው ሊትራሊ የምትማረው። ክርስቲያን ከሆንክ ግን ተወልደ ግዴታ ትጠመቃለህ።
አይታል። በእስልምናስ ሻሃዳ መያዝ ምናምን አለ የለም፣ ምንም ነገር። ትክክለኛ ጎዳና ላይ ስለተወለድክ ወደ እስልምና አትቀላቀልም። አንተ ራስህ ሙስሊም ስለሆንክ እንደዛው ነው የምታድገው ነው የምልህ። ይሄንን ታዲያ በተፈጥሮ ያገኘው ነገር ቀይረህ ነው ሌላ በሰው ስርዓት የሚመጣ ሃይማኖትን የምትቀበለው? አይመጣውም። ስለማይመጣው ሰው ለዚህ ምክንያት ብሎ እስልምና ሊቀበል ይገባል። በጣም ብዙ ሪዝኖች አሉ። እስቲ እዚች ጋር ላሳጥር፣ ብዙ ጥያቄዎች ሊጠየቁ ስለሚችሉ። እሺ ሳላህ በጣም ግልጽ ነው። ሹክራን። ሁለተኛ ጥያቄ መጨረሻ አንድ ልጨምር ይቻላል? ብዙ ጊዜ ማለት ነው እንደዚህ አሁን ክርስትና እኔ ጥያቄ የሚሆንብኝ ነገር ከዚህ በፊትም ኢብሮን ጠይቄው ሳይጨርሱ እንዳጋጣሚ ላይቭ እንትን ተብሎ ምናምን ነበርና ጸበል የሚባል ነገር አለ አይደል? በክርስትና ጸበል የሚባለው ነገር ክርስትና ትክክለኛ ሃይማኖት ካልሆነ ለምንድን ነው ጸበል የሚሰራው? እንደገናም ደግሞ እንደዚህ ሲያወሩ ምናምን ነገር ከሰማቸው አንዳንድ ሰዎች በቃ እንደዚህ ማርያም እንደዚህ አድርጋልኛለች፣ ጸሎቴን ተቀብላኛለች ምናምን የሚሉት ነገር አለ እና መቶ እንደኛ በቃ ኮንቪክሽን ኖሯቸው በቃ የሆነ አሳካችልኝ ብለው አምኖ ተደስተው ምናምን እንትን ያወራሉና ትክክለኛ እንትን ካልሆነ እንዴት ነው የሚሰራው? እዚች ጋር አሁን ዲፈረንሱ እኛም እንደዛው እነሱም እንደዛው ከሆነ ዝም ብሎ ማመን ጉዳይ ነው፣ የፈጣሪ ጉዳይ አይደለም ማለት ነው። ኦኬ እሺ፣ የመጀመሪያው ክርስትና ልክ ካልሆነ ጸበል ለምን ይሰራል ነው። ማለትም አንዳንድ የታመሙ ሰዎች እኮ ጸበል ሲሄዱ እቺን ፓርት በደንብ አንዳንድ የታመሙ ሰዎች እኮ ጸበል ሲሄዱ ይፈወሳሉ ምናምን። አረ ይሰራል፣ እንዲህ በደንብ ነው የሚሰራው። የምራችሁን ነው። የኛ አጭሩ ምላሽ ምንድነው? አንዳንድ ጊዜ ሳይኮሎጂካል ነገራቶች አሉ። ምን መሰለ፣ ውሃ የሆነች በአንድ ብልቃጥ ውሃ ነገር ሊትራሊ ውሃ ነገር እንትን ብለህ አንተ ታሞ ይሄ ውሃ ይፈውሷል ምናምን ካሉ ሳይኮሎጂካሊ በቃ የሆነ ቀለል የሚልህ ነገር አለ። ውሃው ፈውሶ አይደለም ይሄ ነገር ይፈውሰኛል ካልካ አንተ ሚሪንዳም ሊፈውስ ይችላል። ጸበሉ አንዳች አቅም የለውም አንተን ለመፈወስ። ለዚህ አንድ ለምን ምሳሌ አልሰጠህም? የምር ጸበል ይሰራል ወይ ነው ጥያቄው። የምር ጸበል ይሰራል ወይ ነው ማለትም ከበሽታ ይፈውሳል ወይ ነው ጸበል። የዚህ ጊዜ ክርስቲያኖች አው ይፈውሳል ይላሉ ነው። አዎ 10 ቄሶች ላምጣላችሁ። 10 የማህበረ ቅዱሳንም የሲኖዶስ አባላትም ሆነው የታመሙ ሰዎች አሉ። ከነ ማስረጃው ቲክቫ ላይ ከነ ዜናው አመጣላችኋለሁ። ምን ሲባሉ አቡነ ገሌ ፓትሪያርክ ዘመንበረ ሄዶ ስሙ በጣም ይረዝምና ቄስ ገሌ በካንሰር ታሞ ህንድ ተልኳል ትባላለ። ወራጅ አለ፣ እዚህ ጋር ወራጅ አለ። ለምን ህንድ ይሄዳሉ ነው የእንትና ጸበል እያለ ለምንድን ነው ቄሶች ሲታመሙ ህንድ የሚሄዱት? እስቲ ህንድ አልሄደም የሚል አንድ ክርስቲያን ይግባ። ቄሶች ሲታመሙ አሜሪካ አይሄዱም የሚል አንድ ክርስቲያን ይግባ። ቄሶች ሲታመሙ ፈረንሳይ አልሄዱም የሚል አንድ ክርስቲያን፣ ቄስ ሲታመም ዱባይ አልሄደም የሚል አንድ ክርስቲያን። ለምንድን ነው ጸበል ያላካቸዋቸው ነው? ለቄሶች ሲሆን አይሰራም። ድራማችሁን እዛው አቁሙ። ምን ነው ቄስ ከእናንተ በታች እምነቱ በጣም ደካማ ሆኖ ነው? አይ እምነታቸውን እንዳትሉም ቄሶች ናቸው፣ የማህበረ ቅዱሳን አባላት ናቸው። ከእናንተ በታችም አይደሉም በእምነት ቄሶች። እዛ ሲኖዶስ ውስጥ ያሉ የቤተ ክርስቲያን አባቶች ከእናንተ በላይ ቢሆኑ እንጂ ከእናንተ በታች አይደሉም፣ በእውቀትም በእምነትም። ታዲያ ለምንድን ነው ህንድ የሄዱት? ህንድ ሄዶ ቢድንስ ሞቶ ሲመለሱ እናያለን። በጣም የሚያሳዝን ነገር ነው። ስለዚህ ጸበል ይሰራል ምናምን የሚለው ነገር ጀስት ፌክ ነው። ቢሰራ ኖሮ ቄሶች ህንድ ሀገር ባልተላኩ ነበር። ኮላሊት ሲታመሙ ለምንድን ነው ህንድ የሚሄዱት? የሆነ ካንሰር ሲይዛቸው ለምንድን ነው ህንድ የሚሄዱት? ጸበል እኮ ነው ሀገራቸው መሄድ የነበረባቸው። በውስጥ ጠይቀኝ እና ቴሌግራም ላይ ጻፍልኝ። 10 ቲክቫ ላይ ህንድ ሀገር ለበሽታ ሄደው እንደው ሞቶ የተመለሱ 10 ቄሶችን ከነዚህና ከነምንጩ ከነሊንኩ አስቀምጥልሃለሁ። የምርን ቢሰራ ኖሮ ወደዛ ነበር የሚላኩት ነው። ስለዚህ ውሸት መሆኑን ትረዳለህ። አንድ አርቲስት ልጥቀስላችሁ፣ ስሟን በትክክል አላውቅም። ብዙ ፊልሞችን ትሰራለች። ብዙ ፊልሞች ምናምን ሰርታ ምናምን እናውቃታለን። ሴት ናት። በጡት ካንሰር ተይዛ ነበረ። ስሟን የምትተባበሩኝ ከሆነ የሞተችዋ ማለት ነው። እዛ ጸበል ሂጂ ይሏታል፣ ትሄዳለች። እዚህ ነው ይሏታል፣ ትመጣለች። እንደውም የሆነ ሰዓት አውቃለሁ የሆነ ድሬዳዋ ምናምን የሆነ ፊልም ነገር አላት ምናምን እዛ አረ እዚህ ይሻልሻል ትሄዳለች፣ እዛ ይሻልሻል ትሄዳለች፣ እዛ ይሻልሻል ትሄዳለች። እዛ መጨረሻ ላይ ሞተች። ሊትራሊ ሞተች። ለምንድን ነው ያልሰራው?
ለምን አይሰራው? ሰው መርጦ ነው የሚሰራው? ውሸት ነው። ስቶፕ ዘ ካፕ። ይሰራል የምትሉ ከሆነ የእናንተ ኦርቶዶክስ ቄሶች አሜሪካ ሄዱም ነበርና ፌክ ነው ወዳጅ። ይሰራል ምናምን ጴንጤ ጋር የገሌ ዘይት ተቀብቼ ከኤችአይቪ ነፃ ሆንኩኝ የሚል 10 ሰው አለ፣ 100 ሰው አለ። የጭዩ ጩፋ ካራቴ ፈወሰኝ የሚል ሰው አለ። የጭዩ ጩፋ ምራቅ ሕፃን ሰጠኝ የሚል በጣም ብዙ ሰው ታገኛለህ። እዛ ውስጥ ተቀምጦ ያወራው ባወራ አይደለም። እዛ ውስጥ ተቀምጦ ማፍ ተፈወስኩ የሚል ልክ ጴንጤም ተፈወስኩ እንደሚል ኦርቶዶክሳዊ እንደዛ ይሉሃል። ሪያሊቲው ነው ማየት አለብህ። ሪያሊቲው የምርም የተጠቀሙ ሰዎች ድነዋል ወይ የሚል ነገር ማየት አለብህ። ያ ነው የሚታየው እንጂ ጴንጤዎችም እንደዛ ነው የሚሉት ነው። that's fake that's literally fake የሚለው ነገር ልትረዳ ትችላለህ። ሰላም በጣም አንድ ያተልቀኝ። ኦኬ አተልቁት። ይታያችኋል? ያ ይታያል። እሺ አያችሁ አይደለ? ስለዚህ አንድ አካል የግመል ሽንት ይሄ ስሙ ምንድን ነው? ይሄ ላም ነው። የበሬ ሽንት ይፈውሰኛል ካለ እንግዲህ እንዳያችሁት የበሬ ሽንት እየጠጡ እየተፈወሱ ነው አይደለ? ስለዚህ አንድ ሂንዱ አምላኪ መጥቶ ወደ እኔ ይሄ ላም እኮ ሽንቱን ጠጥቼ ተፈወስኩኝ፣ ስለዚህ ከዚህ በኋላ ላሙ አምላክ ነው ቢል ላም ያመልካሉ አይደለ? እከተለዋለሁ እንዴ? አልከተለውም። ምሳሌ ልስጣችሁ። ምሳሌ ፕሮቴስታንቶች፣ አንድ የፕሮቴስታንት ቪዲዮ ነበር ትናንትና፣ እንደውም ቪዲዮ ሰርቼበት እንትን አድርጌው ነው። ይሄን ቪዲዮ ይልኛ እንዴ የእግዚአብሔር እሳት ያቃጥላል። አሰላሙ አለይኩም ወራህመቱላህ። እንዳያችሁት አሁንም መንገድ ላይ አስቁሞ እየፈወሳት ነው በእነሱ አስተሳሰብ። ስለዚህ ሰውየው ስለፈወሳት እንደዚህ አድርጎ ጴንጤዎች ትክክል ናቸው፣ ይሄ ፓስተር ነብይ ነው፣ የእግዚአብሔር ነብይ ነው ልቀበለው እችላለሁ እንዴ? አልችልም። ስለዚህ ፈውስ ራሱ አንድ ከሰይጣን ሊሆን ይችላል። አንደኛ ኦኬ፣ ሰይጣን ራሱ ለምን ብዙ ስልጣን ስላለው በክርስቲያኖች ራሱ እንደዛ ብሎ ስለሚያምኑ ነው። ሁለተኛ ደግሞ ሎጂክ የሚባል ነገር አለ። አንድ ሰው ካመን አብዛኛው ጊዜ መሳካት ነገር አለው። ኦኬ፣ ይሳላሉ። ከዛ በኋላ በቃ ኦሬዲ ነገር እኮ ሊሆን ይችላል አይደለ? ግን ኃይል ይሆናቸው ወይም ደግሞ በቃ ተስያለሁኝ ይሆንልኛል ይላሉ። ከዛ በኋላ ይሳካላቸዋል። ከዛ ዙሮ መተውኛ ምን ይላሉ? ይሄ ነገር እኮ በቃ ገብርኤል እኮ አደረገልኝ፣ ገብርኤል ስለሰሜን ይላሉ። መልአክ እኮ ነው ጀማ ቢላህ አለይኩም። በዚህ ኦርቶዶክስ ላይ አሁን ቅድም ጠይቆ ነበር፣ ጸበል ስትል ነበር። ጸበል እኮ አብዛኛው ጊዜ የአምላክ ስም አይደለም ያለው። የአምላክ ስም ሳይሆን የነ ገብርኤል፣ የነ ሩፋኤል፣ የነ ጎላ ሚካኤል እንደዚህ ናቸው አብዛኞቹ እንጂ የአምላክ ራሱ አይደለም። ስለዚህ አንድ መልአክ ስለፈወሰው መልአኩን አምላክ ቢል ቀበል እንዴ? መልአኩን እጂ መልአኩ እኔንም ፈወሰ ይልበል እንዴ? መልአክ እኮ የፍጡር ናቸው፣ ደካማ ናቸው። ስለዚህ አንድ ሰው ተፈወሰ ማለት እነሆ ትክክል ነው ማለት አይደለም። ትክክል የምትሉ ከሆነ የህንድ ላም ፈውሳለች። ስለዚህ ህንድ ሀገር ልሄድ እኔ ትኬት ቆርጬ ላምልክ የህንድ አምላክ አያስኬዳችሁም። እቺ ለመናገር ነው። ትክክለኛ ፈውስ ነው ያለው በቁርአን ነው። አንድ ፖይንት ልጨምርና ኢፍ ፎር ዘ ሴክ ኦፍ አርጊመንት እነሱ እንደሚሉት የሄደ ሰው ተፈውሶ ምናምን ቢመጣ ኦኬ፣ የሞተው ነው የምናውቀው እኛ ብዙ ነገር ማውራት እንችላለን። ግን የብር በቃ ሰራ እንበለ ኦኬ፣ የብር በቃ ሰው ተጠምቆ ምናምን ሲወጣ ከማንኛውም በሽታ ይፈወሳል እንበል ኦኬ፣ እንበል ምን ክርስትና ልክ ያደርገዋል ነው? በፍጹም። አንደኛ ውሃው ራሱ ቢፈውስ የፈጣሪ ፍጥረት ነው ውሃ አይደለም። ስለዚህ ፈጣሪ ነው ሊመለክ የሚገባው፣ ስቲል ፍጡር አይደለም፣ ኢየሱስ አይደለም። ያ ውሃ ቢፈውስ ያን ውሃ የፈጠረው አላህ ነው የሚመለከው እንጂ ኢየሱስ ምን ያመጣው እዚህ ጋር ሲጀመር? አንድ እሱ ነው። ሁለት ደግሞ ፈወሰ ስለተባለ በቃ ሄደ ታመልከዋለህ ማለት ነው። አሁን ዶክተሮችን ልንወስድ እንችላለን፣ ሌላ ልንወስድ እንችላለን። ኦኬ፣ ስለሚፈውሱ ምን የፈጣሪ ተአምር ነው፣ ፈጣሪ በእነሱ በኩል ይሰራል ነው። ኢየሱስ ነው ማመልከው? በፍጹም አይደለም። ደጃልን እንውሰድ። ደጃል ሐሰተኛ ክርስቶስ የሚባለው በየውመል ቂያማ ከመቃረቡ በፊት የሚመጣ ነው። አይደለም በሽታ የሞተን ያስነሳል። የሞተውን በሽታውን ተውት። በሽታው እኮ የታመመ ሰው አልሞተም።
የሞተውን ከሙታን በኩል የሚያስነሳው ደጃል ምን በቃ አመልከዋለሁ እኔ የታመመው ሌላ ነገር ነው። የሞተውን ሲያስነሳ እናያለን፣ ተጽፏል። ይመለካል ማለት ግን አይደለም። ስለዚህ ምንም የሚያገናኝ ነገር አይደለም። ክርስትና ልክ መሆኑን የሚያሳይ ነገር አይደለም ብለን እናምናለን ነው ባጭሩ። እሺ ቀጥሉ። ጨረሳችሁ? እሺ ከተመለሳችሁ ኢምራን ቀጥል። ከተመለሰልህ ንገረውና አሪፍ ተመልሶላል።